መናገር አቅቶን አይደለም። ልክ ይናገራል፣ ግን ስርዓት ይሻላል። ጠይቁ ይመለስላችኋል እያልኳችሁ ነው። በስርዓት ጠይቁ፣ አሪፍ አድርገን እናብራራ። ከዛ ውጭ እስልምና እናገራለሁ ካላችሁ ግን የሚመጣባችሁን ነገር ተቋቋሙት እላችኋለሁ። በጣም ከፍ አድርጌ እንዳወራ እችላለሁ። ይበቃችኋል። እሺ ክርስቲያኖችን አስገቡልኝ። አሁን ክርስቲያኖችን አስገቡልኝ። ሳላ እንዴት ነው? አለን ሐዋርያው አለን። እንዴት ነው? ይመስገን አልሐምዱሊላህ። እሺ ጥያቄ አለ? አለው እግዚአብሔር ይመስገን። አሁን ባወራችሁበት ላይ ሆነው የእኔ ጥያቄ ምን መሰለህ? ቁርአን የማን ቃል ነው? የአላህ ቃል። እርግጠኛ ነህ? 6940 ክፈተው። እሺ 6940 እሺ በቃሌ ላንብበው። አይ ከፍተህ ሁሉም ይኸው አውቀዋለሁ፣ በቃሌም አውቀዋለሁ። እነሆ ለቀውሉ ረሱልን ከሪም ነው። ሌላ ታመጣ እኮ ክፈተውና እንየው። ነገርኩህ እኮ እነሆ ለቀውሉ ረሱልን ከሪም፣ እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። እሺ እኮ ይላል እኮ ክፈተውና፣ ለምን ፈራው? ክፈተውና ይኸው። ወገናችን ምንድነው ለምን ትፈራለህ አትበል። እሺ ሙሉን አሳየን። ይኸው ምንድነው የሚለው? እሺ እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። የማን ቃል ነው? መልእክተኛ። እናመሰግናለን። ታዲያ ቁርአን ከየት መጣ ስትባሉ በጅብሪል በኩል ወረደ ትላለህ። እዚህ ጋር ደግሞ የነብዩ ቃል ነው ይላል። ቃል ምንድነው ሐዋርያው? ቆይ አብራራልኝ። እሺ አንተሽ አብራራልኝ። እሺ እንደዛ በላ በፒዲኤፍ እንትን ያለ ይዘህ መተህ ክርስቲያኖችን አታክ ማድረግ አትችልም። እሺ ችግር የለም ነው ላብራራለህ። ካላስወረድከኝ ዛሬ አታመልጠኝም። እጄ ገብታል። አረጁ ገባው። አሁን ተመልከቱ ብቻ እጄ ገብታል ብለዋል። እሺ ቀጥል። ማርያም ቀጥል። መጥፎ ሰው ነው። በቃ እጄ ገብታል የሚለው በጣም አደገኛ ሰው ነው። እንደዛ የሚለው እየሰማን ነው። አብራራልኝ። ስሙ እጄ ገብታል ብሎ ሊናገር አንዴ ከላይ ያለው ሆሴ ሚውት አድርግ። እሺ እጄ ገብታል የሚለው ሰው አደገኛ ሰው ነው ጋይስ። ይኸውላችሁ እጄ ገብታል አታመልጥም የሚለው ሰው በጣም እውቀት ያለው ሰው ነው አይደለ? በጣም መጥፎ ሰው ምን አደገኛ ሰው ነው። መልእክተኛ ቃል ይላል አይደለ? ማይክ ክፈት ማይክ። መልእክተኛው ስለማን ያልከኝ? ቃል የሚለው ይታያል። መልእክተኛው ስለማን ያልከኝ? መጀመሪያ ነቢያችን ሙሐመድ ናቸው። ሌላ ቦታ ሰምቼዋለሁ። መልእክተኛው ስለማን ያልከኝ? ቃል የሚለው ቃል ይታያል እዚህ ጋር። እሺ ላለመጨቃጨቅ ልስማሽ። ይታያል ወይ? እሺ አረብኛ ምንድን ነው የሚለው? አረበኛውን ችግር የለውም በለው አንተ። ምንድን ነው የሚለው? አረብኛው ምንድን ነው የሚለው? አረበኛ አንተ ጠያቂ እኮ አንተ ነህ። መልስ መስጠት ያለብህ እኮ አንተ ነህ። አደገኛ አይደለ እንዴ አንተ? መልስ መስጠት ያለብህ አንተ ነህ። አደገኛ አይደለ? ቅድም ግን ልጁ አያውቅም ብለህ ግን በፒዲኤፍ የተጻፈ አምጥተህ ተጭበረብር ነበር። በቃ እዚህ ጋር አደገኛ የነበረው ልጅ ሀምብል ሆነ። እዚህ ጋር ኢነሁ ለቀውሉ ረሱልን ከሪም ይላል። ቀውል ይላል አይደለ? እዚህ ጋር አይደለ ይላል አይልም? አደገኛው አይልም። እሰይ አይልም። አረ ኢነሁ ለቀውሉ አይልም ወይ ጋይስ? ሌላ አረጋግጥ። ቀጥል ይላል። ለምንድን አይልም ያልከው? ይላል። ቀጥልሽ። ለምንድን አይልም ያልከው? አደገኛው። እሺ ቀውል እንዴ ችግር የለውም። እኔ በቁርአን አታካረ ፈጽም። እሺ አደገኛው ኢነሁ ለቀውሉ ረሱልን ከሪም በጣም አረኩ። ቀውል እዚህ ጋር ቀውል ሲል እሺ ና ቀውል ሲል አንዴ አደገኛው አንዴ ቀውል ይላል 9:6 ላይ ቁርአን ያላህ ቃል ነው ሲል ቃል ለሚለው ምንድን ነው የሚጠቀመው? 9:6 ላይ እዚህ ጋር የነብዩ ቃል ነው እኮ እያለ ያለው እኮ 9:6 ላይ ቃል ለሚለው ቃል የሚጠቀመው ምንድን ነው? የመልእክተኛው ቃል ነው የሚለው ነው። ቆይ 9:6 ላይ ያላህ ቃል ሲል ቃል ለሚለው ምንድን ነው የሚጠቀመው? አደገኛ እኔ እንጃ እሱን አላየሁትም። እስቲ አብራራ። አደገኛ አይደለ እንዴ? እሺ ና 9:6 ሱራ 9:6 አደገኛ አንተ አብራራ።
9 6 ኧረ እባክህ እሺ ያው ወይን አሐዱ ሚነል ሙሽሪኪን እስተጃአረከ ፈአጅሩ ሐታ የስማዕ ከዛስ አደገኛው የስማዕ ካለ በኋላ ምንድን ነው የስማዕ ካለ በኋላ ምንድን ነው ያለው? ቆይ ማብራራት ካልቻልኩ ሌላ ነገር እንላለን። የስማዕ ከሚለው ቃል በኋላ ምንድን ነው የመጣው? ዝም ብለህ እዛም እዚህም ትፈተፍታለህ። የስማዕ ከሚለው በኋላ ምንድን ነው? መልእክተኛው ቃል ነው። መልእክተኛው ማን ነው እያልኩ እየጠየቁ አደገኛው እሺ ወቀሚ ታርክ ከዚህ አደገኛው እውቀቱ ታይቷል አይደለ ጋይስ? አይታችኋል። በቃ ያዘኝ። እሺ በቃ ሚውት አድርግ ላስተምር። አሁን ሚውት አድርግ። በቃ አማራጭ የለም ባዚህና አታመልጠኝም፣ አፈርጣሃለሁ፣ ገላሃለሁ፣ ጫምቃሃለሁ ሲል የነበረው ጀለስ ቢ ሃምብል ብሮ ወላሂ ላዚም እንዲህ በቃ ና አዳምጥ። እሺ እኔ ጫምቃሃለሁ፣ አፈርጣሃለሁ ሲል የነበረው ልጅ ምንም ነገር አያውቅም፣ ወላሂ ምንም ነገር አያውቅም። እና ይሄን ካያችሁ ላብራራላችሁ፣ ችግር የለውም። ኢነሁ ለቀውሉ ረሱሊን ከሪም ይላል እዛ ቦታ ላይ። ኢነሁ ካለ በኋላ ለቀውሉ እሺ የረሱሊን ከሪም አለ፣ እርሱ የከበረ መልእክተኛ ቃል ነው ብሎ ተናገረ። የመልእክተኛው ቃል የሚለውን አረብኛው ምንድን ነው የሚጠቀመው? እዛ ቦታ ላይ ቀውል የሚለውን ይጠቀማል። ቀውል የሚለውን ይጠቀማል። አንዴ ለመጨረሻ ጊዜ በደንብ እንድታዩት 49 እሺ 40 አንዴ ቆይ የተከበረ ሰርች በደንብ ተመልከቱ። እሺ ይሄውና ኢነሁ ለቀውሉ ረሱሊን ከሪም እርሱ የተከበረ መልእክተኛ ቃል ነው ይላል። ቃል የሚለው ቃል እዚህ ጋር የመጣው ለቀውል የሚለው ቃል ነው። ቀውል ብሎ ማለት ማይክ ተመለስ አደገኛው። እሺ ኢነሁ ለቀውሉ ረሱሊን ከሪም ይላል። እዚህ ጋር የመልእክተኛ ሲል የሚጠቀመው ቀውል የሚለውን ነው። ግን ለአላህ ምንድን ነው የሚጠቀመው ጋይስ? ለአላህ ሲሆን ምንድን ነው የሚጠቀመው ከተባለ 9 6 ጋር እንሂድ። 9 6 ጋር አደገኛው አትመለስም። አረ ያለው በእናትህ ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅር በቃ ሐታ የስመዐ ከላም አላህ አለ። ሁላችሁም ተመልከቱ። ሐታ የስመዐ እሺ ከላም አላህ የአላህን ከላም አሰሙት ይላል። ከላሙን አሰሙት። ምንድነው ከላም? ምንድነው ቀውል ከተባለ ጋይስ ቀውል የሚለው ቃል በአረብኛ ተቀብሎ መተረክን ያሳያል። አንድ ማሳያ አስጣችኋለሁ ከፈለጋችሁ። ተቀብሎ መተረክን አንድ አካል ተቀብሎ ተራኪ ከሆነ ቀውል ሊባል ይችላል። ቃለ ፉላን ምናምን ሊባል ይችላል። ቃለ ፉላን ምናምን ሊባል ይችላል። ስለዚህ ቁርአን ሁለት ቦታ የመልእክተኛ ቀውል ተብሏል። አንደኛ የጅብሪል ቃል ተብሏል። አንደኛ የነቢ መሐመድ ቃል ተብሏል። ይኸውላችሁ ቃል ሲል ግን ከላም የሚለውን አይጠቀምም። ለአላህ የሚጠቀመውን አይጠቀምም ጋይስ። ይኸው ወይን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ይላል። የአላህ ከላም ነው ቁርአን ይላል። የአላህ ቃል ነው ሲል ከላም ነው የሚጠቀመው። ለጅብሪል አይጠቀምም። ይሄንን ለማን አይጠቀም? ለነቢያችን ሙሐመድም አይጠቀም። ለጅብሪልም አይጠቀምም፣ ለነቢ ሙሐመድም አይጠቀምም። ቀውል የሚለውን ግን ይጠቀማል። ቀውል ማለት ምንድን ነው? አንዴ ለጅብሪል ተጠቅመዋል፣ አንዴ ለነቢያችን ሙሐመድ ተጠቅመዋል። ሁለት ቦታ ነው። አንዴ ለጅብሪል፣ አንዴ ለነቢ ሙሐመድ። ታዲያ እነዚህ ሁለቱም ቦታ ቀውል የሚለው ምንድን ነው የሚያሳየው ከተባለ ቃልን ተቀብሎ ማስተላለፍ ነው። የጅብሪል ቃል ሲባል ጅብሪል የተቀበለው ከአላህ ነው፣ የሚሰማው ከአላህ ነው። ከአላህ ተቀብሎ ወደ ነቢያችን ሙሐመድ ያስተላልፋል፣ ያነባል በሳቸው ላይ። ከዛስ ነቢያችን ሙሐመድ ከተቀበለ ከማን ተቀብሎ ምን እስተና እንደዛ ካለ ተፍሲሩን ነው። ተፍሲር በደንብ ስሙ ያለን ምንድነው? ከሙፈሲሮች ከአላህ ወደ ጅብሪል፣ ከጅብሪል ወደ ነቢ ሙሐመድ፣ ከአላህ ወደ ጅብሪል ከቁርአን ልስጥ። ከአላህ ወደ ጅብሪል የሚለውን ከዚሁ ልስጥ። ተፍሲር በፊት ከዚሁ ልስጥ። የምን ተፍሲር ና ከዚሁ አደገኛው
እሺ አደገኛው እንደዚህ ይላል 9 ሱረቱል በቀራ ቁል መን ካነ አድወን ለጅብሪል ለገብርኤል ጠላት የሆነ ሰው በቁጭት ይሙት አለ። ቁል መን ካነ አድወን ለጅብሪል ፈኢነሁ ነዘለሁ አላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን አለ። ለገብርኤል አለ ለጅብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአንን ከበፊት ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራ ሲሆን በአላህ ፍቃድ በልብህ ላይ አውርዶታልና አለ። በልብ ላይ አውርዶታልና። ስለዚህ ከአላህ ተቀብሎ ወደ በነቢዩ ልብ ላይ ሲያወርድ የነበረው ማን ነው ከተባለ ቅዱስ ጅብሪል ነው። ቅዱስ የሚለው ንጹህ ምናምን። እሺ ገብርኤል ነው። በዚህ ምክንያት ቀውል ይባላል አስተላላፊ እንደመሆኑ። ነቢያችን ሙሐመድ ከገብርኤል ከተቀበለ በኋላስ ፈኢዛ ቀረአናሁ ፈተቢዕ ቁርአና ተብሏል። እዛው ቁርአን ላይ ነው። ከፈለክ አንቀጹን አውጣላለሁ። ፈኢዛ ቀረአናሁ ፈተቢዕ ቁርአና፣ እኛ ስናነብልህ አንተም ተከትለህ አንብብላቸው ይላል። የሰማውን ነገር ለሰዎች አንብብላቸው። ፈተቢዕ ቁርአና። ስለዚህ ቃሉን ተቀብሎ በማስተላለፉ የሚያስተላልፈው ቀውል ደግሞ እሺ ምንድነው? የሚያስተላልፈው ከጌታ አምላካችን በኩል የመጣው ነው። በማስተላለፍ ረገድ የእርሱ ቀውል ይባላል አስተላላፊ ስለሆነ። ጅብሪል አስተላላፊ ነው ከአላህ ተቀብሎ ወደ ነቢ መሐመድ፣ ቀውሉ የጅብሪል ተብለዋል። ነቢ መሐመድ ከጅብሪል ተቀብሎ በማስተላለፉ ምክንያት ደግሞ የነቢዩ ቀውል ተብለዋል። ግን ሁለቱም ቦታ ለአላህ የምንጠቀመውን ቃል አይጠቀምላቸውም። ስለዚህ የታለ እኮ አሁን ከልኩ አኒኩም ምንም ያበራራልን ነገር የለም እኮ። ኧረ እባክህ ቁርአን ያላህ ቃል ነው ስንል ቁርአን ያላህ ቃል አንድ ሐዋርያ አደገኛው የነብዩ ቃል መሆኑ የታለን ያለው። እሺ አደገኛው አንዴ አዳምጠኝ። አደገኛው ምን መሰለህ፣ እኛ ሙስሊሞች ቁርአን ያላህ ቃል ነው ስንል ከላም ነው እያልን ያለ ነው አይደለ? ይኸውልህ ቆይ በቃ ከዚህ በኋላ ይኸውልህ እስካሁን ሰምቻለሁ። የነብዩ ቃል ነው ያለ አይደለ? አይ አንዴ ቆይ ልዩነቱን ለኔ ምንድን ነው ስጠኝ እንጂ እስካሁን የሰማሁህ እኮ የተሻለ ነገር ይዘህ ትመጣለህ ብዬ ነው። አንዴ ቆይ ቃል በቃል እናውራ። ቃል ቁርአን ያላህ ቃል ነው ስንል መጽሐፋችን ላይ ከላም ነው ወይስ ቀውል ነው የምንጠቀመው? ማለት ከላም ነው የምንለው ወይስ ቀውል ነው የምንለው? ቁርአን ያላህ ቃል ነው ስንል ከላም ነው እንጂ። የነቢዩ ቃል ሲል ከላም ነው ወይስ ቀውል ነው እንዴ? እየጠየኩት ትጠይቀኛለህ ማለት አይደል? ኦኬ አታውቀውም። አደገኛው ነው። እንዴት ነው? እሺ ወሬላ ጥያቄ አንተ ማታውቅም እኮ አላቅም። ይኸውልህ ጠየቅኩ ቅድም አላቅም አልክ፣ ድጋሜ ጠየቅኩ አላቅም አልክ፣ አሁንም ጠየቅኩ አላቅም አልክ። ስለዚህ አደገኛ ሆነ። አላቅም ማለት እጅግ የሚያሳፍር ነገር ነው። ኦኬ እኔ ምንድን ያልከው መሰለህ ቅድም? አንዴ እባክህ አዳምጥ። ይኸው ታርግ አፈርጣለሁ፣ ገለሃለሁ፣ አጨምቃለሁ ምናምን ስትል ነበር እና ሰው ምን መሰለው ይሄ ልጅማ አደገኛ ነው ብሎ አሰበ አንተን። ነገር ግን ስጠይቅ ምን የምታውቀው ነገር የለም። ለማንኛውም ማጠቃለያ ልስራ። ዲቤት ወገናችን ዲቤት እያለ አንዴ ማነው እንደሌላው አደገኛው? እባክህ ስለዚህ አየነህ እኮ ደግሞ ውስጥ ኢግኖረንት መሆንህን ምንም ነገር ማታውቅ ባዶ መሆንን እኮ ለህዝቡ አሳየው። ስለዚህ እንደ አደገኛ ተጫወትክ። ጥያቄ ስትጠይቅ አንዴ ጠየቅኩ አላቅም 10 ጊዜ አላቅም አልክ አይደለ? አላዋቂ ከሆነ ሰው ጋር እንዴት ነው ዲቤት? 10 ጠየቅኩ አንዴ 10 ጥያቄ ጠየቅኩ 10ሩን አላቅም ያልከው። ስለዚህ አንተ ምንድነው ማድረግ ያለብህ መሰለህ? ነብዩ ቃል መሆኑን እነግርሃለሁ። መማር ነው ያለብህ። ማጠቃለያ ልስጥ አንድ ጊዜ ማጠቃለያ ልስጥና ጥያቄ ታመጣለህ ብዬ ነው እስካሁን ዝም ያልኩት። ማጠቃለያ ልስጥ ነገር አላመጣህም። ማጠቃለያ ልስጥ። አንተ አትፍጨርጨር፣ እንደ ዶሮ አትፍጨርጨር። እሺ ማጠቃለያ ልስጥበት አንድ ጊዜ። እሺ ቁርአን የማን ቃል ነው? የአላህ ቃል ነው። የማን ከላም ነው? የአላህ ከላም ነው። እኛ ሙስሊሞች ቁርአን አንተ ልጅ አታዳምጥም ነው? ይፍጨረጨራል። ተመልከቱት ብቻ አንተ አሳዛኝ ፍጥረት አዳምጥ አንድ ጊዜ። ለምንድን ነው እንዲያወራ ማፈቅዱለት? ነብዬ አንድ ጊዜ ማጠቃለያ ልስጥበት። አንተ አይ ለምን ታወርዱታላችሁ? በትክክል እንትን እያለላችሁ
ኦሴ እና ሚዩት አድርግ አንድ ጊዜ እንደሰማኸው ልክ ሲገባ እኔ አፈርጥሃለሁ። አንድ ጊዜ ለምን ታወርደዋለህ? ማታውቁ ነው በቃ ችግር የለውም። እኔ ታች እኮ ላደርግ ይችላለሁ፣ ግን እንደው ወገናችን መጣና እኔ ጨምቃሃለሁ እኔ አደገኛ ነኝ ብሎ መጣ። እሺ አደገኛ ከንጉጥሮኛ አደገኛ ሰው ነው የምፈልገው። ከዛ ቁርአን የማርን ቃል ነው ያላህ ቃል ከሆነ ወይነሁ ለቀውሉ ረሱሊን ከሪም የሚለው ጋር መጣና ቀውል ምንድነው አልኩት። አላቅም አለ። አደገኛ ሰው እንዴት ነው አላቅም የሚለው? ከላም ምንድነው አልኩት። አላቅም አለ። ምንድነው ልዩነቱ? አላቅም። ከዛ መጣና ዲቤት እናድርግ ይላል። እንዴ እኔ አንተን ላስተምር ነው አንተን አስተምራለሁ፣ አንተን ዲቤት አደርጋለሁ። ማን አንተ ዲቤት ምናምን እንትን የምትባለው ማን ስለሆንክ ነው አንተ 1000 ምናምን እንትን ይዘህ ዲቤት የምትለው? ስለዚህ ባይሆን ላስተምርህ ብዬ ቀውል ይሄ ማለት ነው። ቀውል ምንድነው? ተቀብሎ ማስተላለፍን የሚገልጽ ነው። ጅብሪል ከአላህ ተቀብሎ ስላስተላለፈ የጅብሪል ቀውል ተብሏል። ነቢያችን ሙሐመድ ከጅብሪል ተቀብሎ ለህዝብ ስላስተላለፈ የነቢዩ ቀውል ተብሏል። አንድም ቦታ ግን የሁለቱም ከላም አልተባለም። ከላም ስንል ለአላህ ብቻ የሚገባ ነው። ቁርአን የአላህ ከላም ነው ሲባል የማንም ከላም አይባልም። ይሄው ወኢን አሐዱን ሚነል ሙሽሪኪና ኢስተጃረከ ፈአጅሩሁ ሐታ የስመዐ ከላም አላህ። ይሄው ከአጋሪዎቹ አንዱ ጥገኝነት ቢጠይቅ የአላህን ቃል ይላል። የአላህ ቃል ሲል ከላሙላህ ይላል። ቁርአን የጅብሪል ከላም አይደለም። ቁርአን የነቢ ሙሐመድ ከላም አይደለም። ምንድነው? አውተሩ ማለት ነው። የቃሉ ባለቤት አላህ ነው እየተባለ ነው። አስተላላፊው ግን ጅብሪል ነው። አስተላላፊው ግን ነቢ ሙሐመድ ነው። ስላስተላለፉ ቀውል ሊባል ይችላል። ቃለ ፉላን ሊባል ይችላል። ግን ባለቤትነት ከተባለ አመንጪነት ከተባለ ጌታ አምላካችን ከላም ነው። አስተላላፊው ጅብሪልና ነቢ ሙሐመድ ነው። ከዛ አንጻር ቀውል ይባላል ነው። ስለዚህ ይሄንን ይመስላል። ዘጸአት ትላለህ እንዴ? ማን የጻፈው ዘጸአትን? ሙሴ ነው አንጠብቁ ወንዴ። ቁርአን ማን የጻፈው? አይታል። ስለዚህ አምጣ ስትባል ሰርክ ነገር ጥያቄ ስለምጠይቁ ግራ ነው የምጠይቃችሁ። ግራ ስጠይቁኝ ዋንዴ እሺ ካት ነቢ ሙሐመድ እንደው መጽሐፉን ዝም ብሎ አመጣ ተቀበለ ምናና ዝም ብሎ ራሱ ነው ህዝብ መስካሪ ምናና የለውም ነው እያልክ ያለው አይደለ? እንደምሰጥ ስላወቅ ጥያቄ ቀየርካኝ። ህዝብ የሚለውን ግን በይልህ አሳያለሁ። ህዝብ ማለት ዋንዴ አሁን አንተ ዘፍጥረት ዘጸአት የምትለው በጣም ከረጅም ዘመን በፊት እኮ ነው የማውቀው። እዚህ አንተ የምጠቅሰውን ጥቅስ የጠየኩት ጥያቄ ልታውቀው ትችላለህ። ከሙሴ አይደለም ነው የምልህ። ከሙሴ አልፈልግም። እሺ ምንድን ነው የምትለው? ከሙሴ ውጭ ማስረጃ ስጠኝ። ህዝብ እንደነበረ? አዎ ከሙሴ ውጭ ምስክር ስጠኝ። ለምን በል ነቢ መሐመድ የተናገሩን ነገር ባመጣልህ አትቀበለውማ ማለት የተናገሩን ባመጣልህ አትቀበለውም ማለት የእሳቸው የተናገሩትን ነገር ባመጣ ነቢይ እንደሆኑ ምናምን ባመጣልህ እሱ ስለራሱ የተናገረው ነገር ነው፣ ተቀባይነት የለውም ነው አይደል የምትለው? እኔ እኮ ያልኩት እኮ እንዴ ካላዳመጥክ ነቢይ ሙሐመድ ነቢይ መሆናቸውን ባመጣልህ ይሄማ እባክህ እሱ ራሱ እኮ ነው የተናገረው። ወደዛ ምናምን ነው የምትለኝ አይደለ? ከራሱ አንደበት የተናገረውን ሳይሆን እኔ እኮ ብዬ እንዴ ምን እንድል ነው የምትፈልገው? እንዴ አፈንከኝ እኮ ቁርአን ላይ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ እኮ ከነቢያት መካከል አንዱ ነቢይ ነው ይላል። አትቀበለውም? አይነ እሱ ስለተናገረው የእስራኤል አምላክ ስለማያውቁ አልቀበለውም። ልክ እንደዛው ሙሴ ጻፈውን አልቀበልም። ከሙሴ ውጭ ሰው አምጣልኝ። አንተ ሙሴ የጻፈውን አትቀበልም? አልቀበልም አንተ ጋር ያለውን። እሺ ቶራትን አላህ አወርዷል አላወረደም ብለህ ነው የምታምን አንተ? ባንተ አስተምሮ ሙሴ ባይ መልስ የማይሆን ጥያቄ እየጠየቅህ አንተ የማይሆን ጥያቄ አሁን ኤግዛክት አንተ እጅ ያለውን ነው አንተ ቶራትን አወርዷል ብለህ ታምናለህ አታምንም? ቆይ አንዴ ማመንና አለማመን እኮ አይደለም። አንዴ እሱ ራሱ ስለ ራሱ የጻፈውን ለምሳሌ ባህር ከፍሏል ይላል አይደለም? ሙሴ አይደለም የከፈለ። ኦኬ አንተ ነው የከፈልከው። ለካ ረስቼ እኮ ነው። የዓለም ፈጣሪ ነው የከፈለው፣ የእስራኤል አምላክ። እኔ ደግሞ ሙሴ በበትር መጥቶ የከፈለ መስሎኛል።
ኃይል ሰጠው እንጂ አልከፈለም ሙሴ። እሺ ችግር የለውም። በዱላ የመታው ማን ነው? አልተመታም እኮ በዱላ። እሺ በቃ ችግር የለውም በቃ እሺ። ድንጋዩን በውሃ የመታው ማን ነው? እሺ አሁን ቅድም ቀይ ባህርን በውሃ የመታው ማን ነው ብላል ማስረጃ። እሺ ቆይ ሙሴ ከፍለዋል፣ ግልጽ ነው። ድንጋዩን በውሃ የመታው ማን ነው? ምንድን ነው? ድንጋዩን በበትር የመታው ማን ነው? አንድ ወደዛ እየሄድክ ነው። ለምን እንደምን ላሳይ እኮ ነው። ድንጋዩን በበትር መቶ ውሃ ያፈለቀው ማን ነው? ቆይ 3-4 ጥያቄ ጠይቀኛል፣ መልስ ተመልሶልሃል። እኔ ልጠይቅህ ጥያቄ ነው ልጠይቅህ። ስለዚህ መጽሐፍ ላይ ትክክለኛ ኡስታዝ ከሆንክ ቁርአንን የጻፈው ማን ነው? መልስ። ዋንዴ ቆይ እንደ ካንጋሮ አትዝላል። አንድ ነጥብ ሳንጨርስ ወደ ሌላ እንድትሄድ አልፈቅድልህም። እሺ አንተ እኮ ነህ አንዴ ከህፃን ጋር ለምን እንደሆነ ልንገርህ። እኔ የምጠይቅህ ጥያቄ እኔ አንድ ጥያቄ ጠይቄ መልስ ነው እየጠበቅህ ያለው። ህፃናዊ የሆነ ባህሪህን ተውና ምን እንደማወራ መጀመሪያ ግልጽ ይሆንልህ። እሺ እኔ ነጥብ አልስትም። አንደኛ ነጥብ አልዘልም፣ ሁለተኛ ነጥብ አልስትም። ስለዚህ አረፍ በልና ተረጋግተህ አዳምጠኝ። ሙሴ ህዝበ እስራኤልን ይዞ ከግብፅ ወጣ፣ ከግብፅ ባርነት አወጣቸው። በኤርትራ ባህር እንደዚህ ያደረገ ህዝቡን ይዞ ወጣና ባህር ተከፈለ ለሁለት ይላል። የጻፈው ሙሴ ነው አይደለ? ዋንዴ የዓለም ፈጣሪ የነገረው ጻፈ። ማን? የዓለም ፈጣሪ ከሰማይ ወርዶ ሲያደይ ማን ጻፈው? ፈጣሪ የነገረው የፈጣሪን ቃል ሙሴ ጻፈ። ስለዚህ ይህንን የምታምነው አንተ ነህ። ለምሳሌ አንድ ኤቲስት መጣና አንተ ጋር ተመልሱልናል። አልተመለሰም እኮ። ቢመለስማ ጥሩ ነበር እኮ። አንዴ መልስና ከዛ በኋላ ጠይቅ። መልስ አንድ ጊዜ። ስለዚህ ሙሴ ጻፈውንማ እኔ አልፈልግም፣ ሌላ ማረጋገጫ አስጠኝ እያልኩ ነው እኮ። ሌላ መረጋገጫማ የቀይ ባህር መከፈል፣ ግብፅ ላይ 10 ምቶች መውረዳቸው፣ ፈርዖንን ራሱን እስከነ ሰረገላው ቀይ ባህር ላይ ያሰመጠ አላህ ነው ብለህ ታስባለህ? የት ነው የማገኘው አሁን ያነበብከው ነገር? እዛው የዓለም ፈጣሪ ከሰጠን ቃል ላይ ነው። የት ነው የማገኘው? ምን ላይ ነው የማገኘው? አንዴ አንተ ቁርአንን አላህ እንደነገረ ቁምና 10 እንትኖች መውደቃቸውን ከዛ ሙሴ እንትኑን በዚህ ገብቶ በዚህ ወጥቶ ያልከውን ነገር የት ላይ ነው የማገኘው? ይሆናልህ አንተ ጠይቀህኛል። መልስ ከፈለክ መልስ የት ላይ ነው የማገኘው? ምን ላይ ነው የማገኘው? ምናምን ጥያቄ ጠይቀሃል። ለጠየቀ ጥያቄ መልስ እየሰጠሁህ ነው አይደለም። አንተ ግን ምን ጥያቄ እንኳን አልፈለክም። ለምን የእኛን ጥያቄ እንደማትመልሰው ስለማውቅ ነው። እኔ ካንጋሮ አይደለም እኮ አንተ በምዘልበት ቁጥር ከአንተ ጋር የምዘለው ሰው ምን ላይ ነው የማገኘው? ቁርአንን የጻፈውን ታውቃለህ? ሳላ እስኪ አንተ ኡስታዝ ነህ። ይሄንን ጨርስ። ቆይ እኔ ብያለሁ ከዚህ ጋር ማንም አንድ ሰው ጥያቄ ከመለሰ ይቀጣሉ። እሪ ብትል ማለት ነው። እኔ ርዕስ አልቀይርልህም እኮ እዚህ ራስን ብታንቅ ፈራለህ። አትመልሰውም። ችግር አልመልሰውም። ተቀበል። እውነት እኮ ነው። ጥሩ አልመልሰውም። ስለዚህ አመነ እዩ እንግዲህ የቁርአን ጸሐፊ ሳላመነ ኧረ ደስ ሲል አልመልስም አለ። አንዴ እሺ አሁን ቁምና እንደዚህ ነገራቶች ማን እንደሆነ እኮ እያየነው እኮ ነው። ምን ላይ ነው የምናገኘው? ምን ጤነኛ ነህ እንዴ? ምኑን ነው የት ላይ ነው የምናገኘው የምትለኝ? ሙሴ ታምራት እንደሰራና ህዝበ እስራኤልን ከግብፅ ይዞ እንዳወጣ ቶራት እኮ አልኩህ። አልፈልግም እሱን። ሌላ ተጨማሪ ማስረጃ ስጠኝ። እሺ አንተ ሰው መሆንክን በምን ነው የማውቀው? ማስረጃ ስጠኝ። አትበል። የማይጠይቅ ጥያቄ አትጠይቅ እያልኩህ እኮ ነው። የማይጠየቅ እኮ አይደለም። አሁን ምን መሰለህ ቅድም ቁርአን ላይ ጥያቄ ጠየቅ አይደለ? ከጠየክ በኋላ ነቢ ሙሐመድ የተናገሩትን ነገር አፈልግም፣ ምክንያቱም እሱ ምስክር የለውም ምናምን ስትል ነበር። ስለዚህ አንተ የምትንቀሳቀሰው በምስክርነት ከሆነ የአንተ ክራይቴሪያ አንድ እውነትን ለመቀበል አንተ ጋርም ሲመጣ ሚዛን ይዘህ መጣ። ዋንዴ ልበል፣ ዋንዴ ነው ስምህ። ሚዛን ይዘህ መጣህና እዚህ ሚዛን ላይ ቁሙ። ከዛ በኋላ የእውነት ሚዛን ነው ይሄ፣ እውነት ይሁን ውሸት ይሁን ሰዎችን የሚመዝን ነው ብለህ ከዛ በኋላ እዛው ሚዛን ላይ አንተ ቁም ስትባል አትቆምም። ምክንያቱም መጀመሪያውኑ የአንተ ሚዛን አንተን ነው ጥሎ የሚመጣው። ስለዚህ አንተን ገደል ከቶ ነው የሚመጣው እና አንተ የምታነሳው ጥያቄ የአንተንም አምላክ አንተንም አፈራርሶ ክርስትናንም አፈራርሶ ስለሚመጣ መጠየቅ አትፈልግም።
ስለዚህ ምስክርነት ከሆነ ክራይቴሪያ አንዴ አስተምራለሁ። እሺ የአንተ ክራይቴሪያ ምን ከሆነ ምስክርነት ከሆነ አንተው ራስህ የጠየቀውን ጥያቄ ሙሴ ላይ ጠየቅኩህና ሙሴ ሕዝበ እስራኤልን ከግብፅ ባርነት ይዞ ወጣ ይላል። የኤርትራን ባር ከፈለ፣ አንበጣ ዘነበ፣ ምናምን ብላ ብላ ገዳመል ይችላል። እንዲያወጣ ማን ያዘዘው? እሱኑ ራሱኑ ማስረጃ አምጣ ስል ምንም የሚያመጣው ነገር የለም። ቢጨንቅህ ምን እያደረግህ ነው? አታድርጉኝ፣ አትፍሩ። አትፍራ ብላ ይኸውልህ፣ ፖለቲካ ለመስራት ከሆነ ልክ ነገር ነው ማስወረድ ባይዜ። አዳምጥና የኤርትራ ባህርን በዚህ አስገብቶ በዚህ አስገብቶ ምናምን የምትለውን ያንኑ ታሪክ ጌታ መጣ እያልኩ ነው። ከሙሴ አልከኝ። ሙሴንማ አንቀበልም። ለምንድን ነው አንተ የነቢ ሙሐመድን ቁርአን ስናመጣልህ በሳቸው ላይ ያወረደውን ሳመጣልህ ነው ምስክርነት የለውም ሌላ ነገር ፈልጋለሁ አልክ። ሌላ ተጨማሪ ማስረጃ ፈልጋለሁ አልክ። ልክ እንደዛው እኛም ደግሞ ሙሴ የተናገረውን ነገር ሙሴ የጻፈውን ነገር አንፈልግም እና ድጋፍ ይሆን ዘንድ ሌላ ተጨማሪ ማስረጃ አምጣ እያልኩ ነው። መውራት ይቻላል። አሁን ሚዩት አታደርጉኝም? ምን ብዬ ጠየቅኩና ምን ብዬ እንደጠየቅኩ ንገረኝ። እንዴ አንተ እስካሁን እኮ አንተ ገብተህ አንድ ጥያቄ እንኳን የሚጠይቅ አልሰጠኝም። አንተ ብቻ ነው የተቆጣጠርከው። ደቂቃው 20 ደቂቃ የሚሆን አንተ ብቻ ነው የጠየቀኝ። እኔ ግን ደስ የሚለው 30 ፍር መልሼልሃለሁ። ምን ብዬ ጠየቅኩ? እኔ ጥያቄ እንዳልጠይቅህ ትጠይቀኛለህ ደጋግመህ። እስቲ ምን ብዬ ጠየቅኩ? እኔ ምን ብዬ ነው የጠየቅኩ? ቁርአንን ማን ነው የጻፈው ስልህ ወደ ሌላ ጥያቄ ትሄዳለህ። ምክንያቱም ስለማትመልሰው ነው። ይሄን ህዝብ 400 ህዝብ ያው ሚዩት አድርጌ በጣም እንዳትወጋ ምን ብዬ ነው የጠየቅኩ? እንዴ ልታስፈራራኝ ትሞክራለህ? ጭራሽ ምን ብዬ ነው የጠየቅኩ? እኔ እንዳለ የፈረስ መርፌ ነው የወጋው። ቁርአንን ማን ነው የጻፈው? መልስ እስኪ አንተ ኡስታዝ ነህ መልስ። ህዝቡም ይስሙ፣ ሙስሊሞችም ይወቁት። ቁርአን እኮ ጻፊው እኮ አይታወቅም እኮ። ተው ዋዴ ተው። መልስ የጠየቅኩትን ጥያቄ ድገምልኝና ከዛ በኋላ እንትን ቀጥል። ጥያቄ ችግር የለውም። ቁርአንን ማን ነው የጻፈው? እኔ ምን ብዬ ጠየቅኩ? ጅለቱን በቃ ለማንኛውም የራስ ምታት ወጣህ ስታስብበት። በነገራችን ላይ እንደዚህ ደምፕ መሆንን ኢግኖራንት መሆንን እንዴት እናውቃለን መሰለህ? ወላሂ ለዚህም ከመናገር ውጪ ማዳመጥ አችልም። ምን ብዬ እንደጠየቅኩ አታውቅም። ምን ብዬ ራሱ እንደጠየቅኩ አያዳምጥም። ባይዜ ምን ያህል እንደወረድክ ማለት ነው። በዚህ ልናቅ እንችላለን። ለማንኛውም ለክርክር የምትመጥን ሰው አይደለህም። የመጨረሻ ደንቆሮ የምትባል አይነት ሰው ነህ። ደግሞ ደንቆሮ ሰው ነህ። ኢየሱስ ሲናገር ጻፎችና ፋሪሳውያን ኢየሱስ የሚያወራው ነገር አልገባ አላቸው። ከዛ ምን አላቸው መሰለ? የአንተ አምላክ እናንተ ደንቆሮች። ኢየሱስ አምላክ አይደለም ሰው ነው። ኢየሱስ ሰው ነው። ጥሩ ነው እንደዛ። ስለዚህ የአንተ አምላክ ክርስቲያን ኮንክ ማለት ነው። ምን አልከኝ አሚር? ይሁዲ ነው እንዴ? ጥሩ መጣህልኝ አንተ ይሁዲ ኮንክ ማለት ነው። ና እንደውም አዳም ሔዋን ሳትፈጠር በፊት እሺ፣ ማይክን አንሳ። እንደውም ጥሩ መጣህልኝ። እሱ ነው የምፈልገው። አንድ ጊዜ እንደው አይሁዲ ኮንክ ማለት ነው። አይሁዲ ኮንክ አንድ እንደውም ጥሩ እሱ ይሻላል። እሺ አይሁዲ ኮንክ ማለት ነው። ሔዋን ሳትፈጠር በፊት አዳም ከማን ጋር ነበር ግንኙነት ሲያደርግ የነበረው? ከዓለም ፈጣሪ። ምን? ከዓለም ፈጣሪ። ደደብ። እንደዚህ አይነት ሰዎች ናቸው። አውርዱት። አወርደኝ። ተዋረድክ ግን የቁርአን አይታል ምን ያህል ጅል እንደሆንክ ደደብ እንደሆንክ እንግዲህ ሰምታችኋል ያለውን። አዳም ከእግዚአብሔር ጋር ሴክስ ሲያደርግ ነበር አለ። ትንሽ አታፍረው? ትንሽ እንኳን ያሰቀጥጥህ እንደዚህ ስትል? ወላሂ ለዚህ ከዓለም ፈጣሪ ጋር ሴክስ ሲያደርግ ነበር አዳም ነው ከእግዚአብሔር ጋር ሴክስ የሚያደርገው አለ። ምን ያህል ደንቆሮ ብትሆን ነው እንደዚህ አይነት ነገር የምታወራው? እንደዚህ ናቸው ባይዘ አይሁዶች እንደዚህ ናቸው። ያው
ግልጽ ብዙ ማለት ትሻልም ከክርስቲያኖቹ። ለማንኛውም ለምን እንደጠየኩት ልንገራችሁ። በጁዳይዝም እምነት ማለት ነው። በጁዳይዝም እምነት አዳም ምን ሲያደርግ እንደነበር ላሳያችሁ። የጠየኩበት ሪዝን እዛው አዳም በመጽሐፍ ቅዱስ ላይ ወይ በጁዳይዝም እምነት ውስጥ ሔዋን ሳትፈጠር በፊት ግንኙነት ያደርግ ነበረ። እሱን አንድ ጊዜ ላውጣና ላሳያችሁ። አንድ ጊዜ አፖሎጄቲክስ እሺ ላሳያችሁ። ቆይ ምን ብዬ እንደጠየኩት አሁን በአይሁዶቹ እምነት ያለውን ነገር ነው ማሳያችሁ። እሺ አይሁዶቹ ምን ብለው ያምናሉ? ይሄንን ያምናሉ። ለሚሾዩ እሺ እሱ ከእግዚአብሔር ጋር ነው አዳም ሴክስ ያደረገው አለ። አዳም ሴክስ ያደረገው ከእግዚአብሔር ጋር ነው ያለው፣ ግን ከእግዚአብሔር ጋር ነው ሴክስ ያደረገው። እሺ አሳያችኋለሁ። አንድ ጊዜ ማስረጃ ልክሰትና ሆስፖ ልክሰት። ተመልከቱ። ካሜራችንን እንከፍታለን። እሺ እንደንገለጥ። እሺ መጽሐፋቸው ላይ ያለውን ነገር ነው ማሳያችሁ። እሺ ካሜራ ልትከፍት ትንሽ እሺ ይታያል እንትን ስክሪኑ ትንሽ ብለር ያደርጋል። እሺ ለማንኛውም እሺ ለምን እንደጠየቁት አሁን ልንገራቸው። በአይሁዶቹ እምነት ማለት ነው። በአይሁዶቹ እምነት በታልሙዳቸው ላይ this their ታልሙድ ኦኬ ታልሙድ የቫሞት 63ኛው ላይ የቫሞት 63ኛው ላይ ምን ይላል? this is now bone of my bone and flesh of my flesh ዘፍጥረት 2:23 ላይ እቺ የሥጋዬ ሥጋ የአጥንቴ ናት የሚለው this ይሄ teaches ያስተምራል that Adam had intercourse with each animal and beast in his search for his mates ሜቱን ከማግኘቱ በፊት ማለት ነው። አጋሩን ከማግኘቱ በፊት እሷ ሳትፈጠርለት በፊት ከአህያ ከውሻ ከድመት ጋር ሴክስ ሲያደርግ ነበር ይላል። አዳም had intercourse ወሲብ ያደርግ ነበረ with each animal ከእያንዳንዱ እንስሳ ጋር አዳም ግንኙነት ያደርግ ነበረ፣ ሴክስ ያደርግ ነበረ። and beast in his search of his mate የሱን ሜት ለመፈለግ ማለት ነው። ለሱ የምትስማማውን በመፈለግ መንገድ ላይ ከአህያ ጋር ከውሻ ጋር ከተለያዩ እንስሳት ከፈረስ ጋር ሴክስ ያደርጋል ብለው ያምናሉ። ወላሂ እንደዚህ የሚያምኑ አይሁዶች ናቸው። አህያ ይሞክራል፣ ውሻ ይሞክራል። መጨረሻ ላይ ሔዋን መጣች። መጨረሻ ላይ እሷን ምናምን ይሄንን ነው አይሁዶች የሚያምኑት። ባይዘው ይሄንን አይሁዶች ያምናሉ። ይሄው ታልሙዳቸው ላይ ማለት ነው። this their ታልሙዳቸው የተጻፈ ነገር ነው። ቢጨንቀው ጀለስ ግን ከእግዚአብሔር ጋር ነበር ግንኙነት የሚያደርገው ብሎ ተናገረ። ዲስገስቲንግ ከአንድ አይሁድ የሚጠበቅ ነገር ነው። ለማንኛውም እስቲ ታልሙድ እንደዚህ አይልም የሚል ሰው አይሁዶች አላችሁ እዚህ ውስጥ? ይሄንን ነው የሚያምኑት። ምን ያህል እንደሚቀፉ ማየት ትችላላችሁ። አስገቡት ያሁኑ ልጅ አስገቡት አይሁዱ ልጅ። አንተ ኡስታዝ ሆነ የሃይማኖት አስተማሪ ሆነ ተዋሻለህ እንዴ? ሐስበሻሉ ሽማ እስራኤል እኔ በቃ ለመጀመሪያ ጊዜ ኡስታዝ ሆኖ ሲዋሽ በታልሙድ ታምናለህ? በታልሙድ በፍጹም በይሁዲ እምነት እንደዚህ አይነት አስተምሮ የለም። ታምናለህ ወይስ አታምንም? እኔ ይኸው በኤሎሂም እምልልሃለሁ በፈጠረኝ ፈጣሪ እንደዚህ የሚል ውሸት የለም። ውሸት ቆይ አንድ ጊዜ ኤሎሂምህን ተው። ቅድም አንተ ምንድን ነው ያልከው? አዳም እኮ ከእግዚአብሔር ጋር ሴክስ ሲያደርግ ነበር ያልከው ሰው አይደለ? እንደሱ አይደለም ያልኩ። እኔ ከማን ጋር ሲያወራ ነበር ለሚለው መልስ ልሰጥ ፈልጌ ነው። ማን ስለማውራት ጠየቀ? ግንኙነት እኔ ስለማውራት የጠየቀኝ መስሎኝ እንደዛ አልኩኝ። ከአምላክ ጋር አደረገ እና አዳም እኮ አንተ ነው ያልከው እኮ አዳምና ኤሎሂም ሴክስ ያደርጉ ነበር ያልከው አንተ ራስህ ነህ።
እኔ አይደለሁም ያልኩት። ስለዚህ አሁን ናና ወደ የጠየቀኝ ጥያቄ ከማን ጋር ሲወራ ነበር? እኔ የጠየኩት ስለ ግንኙነት ነው እና ሁለቱ ደግሞ እኔ እሱ አልመሰለኝማ። እኔ እንደዚህ ወሬ ታወራለህ ብዬ ካንተ አልጠበኩም። እንደዚህ ወሬ ጭራሽ ስለ ብልግና ወሬ ነው እንዴ የምታወራው? ሃይማኖት እየተማማር ነው። አሁንም በስርዓት አዳምጠሽ ሁሉ ባይዘ ሪካርድ ተደርጋል እኮ እኔ ደግሜ ሁለት ስጠይቅ ሁለት ጊዜም አዳምና እግዚአብሔር ግንኙነት ያደርጋሉ አልከኝ። ያህዌ የምትለው ማለት ነው። ወላሂ ላዚም ብለሃል። እሺ እና ችግር የለውም ቶ ሪካርዱ ላይ ታወራለህ ከሪካርደሮች ጋር። ይሄንን አጀንዳ ከሪካርደሮች ጋር ትጨርሳለህ። ሪካርደሮች ካሉ ቁርአንን የጻፈውን እስኪያሳይ ሪካርደሮች ካሉ ትደረጋለህ። አንዴ አዳም ከአህያ ጋር ተኛ ነበር። ቁርአንን ማን የጻፈው? ይሄ ውሸት ነው ብለሃል። ይሄ ውሸት ነው ብለሃል። እዚሁ ላይ ቃል ነው አይደለም ውሸት አሳይ። ይሄንን ልመልስ ነው የገባው አይደለም። ስለምን ቁርአንን ትፈራለህ? ርዕሳችን ይሄ ነው። ይሄንን መጀመሪያ መደስታቸው ሆነ ይሄ ነገር ውሸት ነው አልክ። አዳም ከአህያ ጋር ወሲብ አላረገም አልክ። አዳም ከአህያ ጋር ወሲብ እሺ የባሞት ስለሶስተኛው ታልሙድ የባሞት ስለሶስተኛው ክፈት ራሱ መጽሐፉን ቅዱሱን ከስልክ እያወጣህ አይደለም። መጽሐፉን በይኔ ኦኬ፣ እንደዛ ላውጣልህ ይቻላል። ምን ችግር የለውም። ኧረ ይቻላል። በኤቨሬስት የተጻፈውን ነው የምታሳይኝ። ሳላ እንትን ነው የሚለው እኮ ችግር አለ እንዴ? ከዚህ ውሸት ታስተምራለህ እንዴ? ሃይማኖት አስተማሪው ነህ። ወረቀት ነው ወይስ በወረቀት ነው የሚለው? በወረቀት አሳይኝ እንጂ እሱን ራስህ ፈልሰህ አድርገህ አውጥተህ ታሳይኝ ነው እንዴ? በ21ኛ ክፍለ ዘመን ሰፋሪያ ላይ ነው ማሳየው። ኧረ እባክህ አራረከኝ እንዴ? በ21ኛ ክፍለ ዘመን ወረቀት እሱን ከዚህ ቁጭ ብሎ የሚያዳምጡህ ለሞኞች ንገራቸው። ለምታስተምራቸው ሚውት ሆነሃል። እኔ እኮ ይሁዲ ነኝ። አንተ አትደራረብ እስቲ ተረጋጋው። አላ ሳላ እያወራ ከሆነ ሚውት ነህ ሀይቢ። ሳላ እያወራ ከሆነ ሚውት ነህ ሀይቢ። ሚውት ነህ አንተ። እያወራውን ማን ነው? ኧረ ቢስሚላህ። አይ ማን ነው? አንዴ ይሁዲ ነኝ ምናምን አትበል። እሱ ነው ደደብ ያደረገ። እሺ ደደብ የሆንከው ይሁዲ ስለሆንክ ነው። ኧረ እባክህ እኔ ዓለምን የፈጠረ አምላክ ነው የማምን። እኔ እንዳንተ ሰው አላምንም እንዴ። አሁን ከፍቼ እልሃለሁ መልስ። ወረቀቱን አሳይኝ። እሱን የቡና ቤት ታሪክ ላይ ነው ለደደቦች ንገረን። ለዚህ እኮ ነው በ21ኛ ክፍለ ዘመን ኦኬ፣ በቴክኖሎጂ ዘመን ሁሉም ነገር ስልክ ላይ ሁሉም ነገር እዚህ ላይ ሆኖ ወረቀት ክፈት አይባልም። ባይሆን ውሸት ነው ካልክ አንተ ለምን ወረቀቱን ከፍተህ ማታሳየን? አንተ ለምን ፈራህ ወረቀቱን ለመክፈት? ምክንያቱም እኔ ወረቀት ተሸካሚ አይደለሁም። ስለምትፈራ እውነቱ ወዛው ስለዚህ ውሸት ስለምትናገር ማለት ነው። ወረቀት ተሸካሚ አይደለሁም። አንድ ጊዜ ወረቀት ተሸካሚ አይደለሁም። እኔ መጽሐፍ ከፍቻለሁ። ሙሉ መጽሐፍን ከፍቼልሃለሁ። ወረቀት ተሸክሜ የመዞር ግዴታ የለብኝም። እዚሁ መጽሐፍ ላይ አዳም ከሴክስ ምንድነው ከአህያ ጋር ሴክስ አድርጓል ይላል ያንተ አዳም። ስለዚህ ወረቀቱን ካወጣኸው እኮ እውነቱ እንደዚህ አይልም የምትል ከሆነ አንተ ክፈትና ያለውን ነገር አሳይ። ሻንጣ አውጣና አጋልጠኝ። ሆናለ እሱን ያወጣው ለምን መሰለህ? አንተ ወረቀቱን የማዳመጥ አቅል ይኑርህ እስኪ። አንተ እኔ ብቻ ላውራ አትበል እንዴ። እንደዚህ አይነት ይሄ ነገር ውሸት ከሆነ እስቲ አንተ ክፈትና አጋልጠኝ እኮ። እኔ እያልኩህ ያለውን በደንብ አዳምጠኝ። አንተ ብቻ እኔ ብቻ ልሰማ እኔ ብቻ ላውራ ነው የምትለው። አንተ ምን ታደርጋላችሁ? በዛ ላይ ደግሞ እንደዛ ያለ የለም። አንዴ ፖለቲካ እንድትሰራ እኮ አልፈቅድልህም። እንደዛ ያለ ሰው የለም። እኔ ሰፋሪያ ከፈትኩልህ ከታልሙድ ላይ አዳም ከአህያ ጋር ሴክስ አድርጓል ያለ እዚህ መጽሐፍ ላይ ይሄንን ሳሳይ ወረቀት አንተ እባክህ እንደዚህ ወሬ አታወራ። በአዳም ጊዜ እንኳን እንስሳ አልተፈጠረም እኮ። ይኸውልህ መጀመሪያ እንስሳ ከተፈጠረ በኋላ ነው አዳም። ሰዎች መቼ ነው የተፈጠሩት ታውቃለህ? ስለለም ፍጥረታት አንተማ ቅድም ከእግዚአብሔር ጋርም ሴክስ አድርጓል ብለሃል። ውሸት የአንተ ፖለቲካ ነው ይሄ። ኧረ እባክህ ሶስት ስጠይቅ አዳም ከእግዚአብሔር ጋር ተኝቷል አላልክም እንዴ? ሶስት ሴክስ አድርጓል አላልክም? የሚያወሩትን ሳክሳቸው ከሪካርደሮች ጋር ትጨርሳለህ። ችግር የለውም። እሱም ከሪካርደሮች ጋር ሪካርድ ስትደረግ ፖስት ስትደረግ ከዛ አይሁዶቹ እስኪ ቁርአን ምን እንደሚሉ እናያለን። አይደለም ከአህያ ጋር እኮ አንተ ራስህ እግዚአብሔርና አዳም ሴክስ አድርገዋል ያልክ ሰው ነህ። ሴክስ አድርገዋል እሱም ችግር የለውም። ፖስት ስትደረግ ወላሂ ላዚም ብለሃል። ፖስት ስትደረግ ደግመህ ትጨርሳለህ። እኔ ፈለግኩ የምትናገሩቹ ጋር ጥያቄ ልጠይቅህ ነው ትፈራለህ? ይሄንን መጀመሪያ መለስ። አዳም ለምንድን ነው ከአህያ ጋር የተኛው? አትመልሶማ ቁርአንን ተዋረደው። ቁርአን ከ400 ዝም ማለት
ታች ትሆናለህ። ታች ትሆናለህ። አንተ ራስህ ነህ። አንዴ ከአህያ ጋር ነው የሚተኛው፣ አንዴ ከእግዚአብሔር ጋር ነው የሚተኛው። ይኸው መጽሐፍ ላይ ያው አወጣሁልህ። ምናልባት ሙሉ መጽሐፉን ከፈለክ ይኸውና የኤቫሞስ 63ኛው ላይ ሙሉ ይኸው እዚህ ጋር ነው ያለው መጽሐፍ ማለት ነው። ከአህያ ጋር ተኝቷል የሚል ይኸው አዳም had intercourse with each animal and beast in his search of his mate። ከአህያ ጋርም ከምንም ጋርም ሲተኛ ነበረ ብሎ ተናግረዋል። እና ሪካርድ ያደረጋችሁ አውጡ ሪካርዱን ጋይዝ። ቅድም አዳምና እግዚአብሔር ሴክስ ያደርጋሉ ያለውን እኔ ራሴ ፈልገዋለሁ፣ ፖስት አደርገዋለሁ እኔ ራሴ። አይሁድ ነው ልጁ አይሁድ ነው። ላኩልኝ ሪካርድ ያደረጋችሁት ሪካርዱን ሱሱ ላኪልኝ፣ ፖስት አደርጋለሁ። ከዛ ትጨርሳለህ። ሴክስ እንዳደረጉ እግዚአብሔርና አዳም ከአይሁዶቹ ጋር ትጨርሳለህ እዛው። ለምን እንደዚህ ብለህ እንደተናገርክ ማለት ነው። ማን እንደፈቀደልህ ታብራራለህ። እሺ አይሁዱ ሪካርድ አለ ላኪልኝ፣ ዩቲ በቃ በውስጥ ላኪልኝ። አለይኩም ሰላም። ይቆራረጣል። ሰላም አለይኩም ወራህመቱላህ። ኦኬ ይቆራረጣል። አለይኩም ሰላም ወራህመቱላህ። እሺ ይሰማል። እንዴት ነህ? ሰላም አልሐምዱሊላህ አለ። አልሐምዱሊላህ። አይ ልጁ እውቀትም የለውም፣ ስለዚህ ብትው ይችላል። እውቀት የለውም። አንደኛ ማወቅም አይፈልግም። ለስድብና ለእንትን ብቻ ነው የሚሮጠው እያየን ስለሆነ ስለዚህ እንትን ይሻላል። የተማረ የእሱን እምነት የሚከተል ሰው ይመጣ የተሻለ። ይሄ ምንም ስድብ ብቻ ነው በቃ ያለ እንትን ያለ። ጀዛከላሁ ኸይር ወንድሜ፣ አላህ ይጨምርልህ። አይ ያዙን ልቀቁን ሲል ነበረ። መጨረሻ ላይ የገዛ አምላኩን በብልግና ተሳድቦ ወጣ። ሪካርዱን ሱሱ ፖስት አደርጋለች፣ ሄዳችሁ አዳምጡ። ፖስት አድርግላችሁ ሱሱ ገማች። ሌላ ሰው አላወቀኝም ግን መሰለኝ ታስታውሰኛለህ። ኢንሻአላህ በውስጥ አውርቼ ነበረ መለስልኝ። እሺ ሌላ ሰው እውቀት ያለው ሰው እስቲ ካለ ገስት ላኩና እናውራ። ክርስቲያኖች ካላችሁ ገስት ላኩ። ኦኬ እሺ፣ ካሉ አስገቧቸው። እሺ ክርስቲያኖች ካሉ አስገቧቸው። አንተ የቆሻሻ ልጅ ማን ነው? ብርጋዴር ይሰማል። እንዴት ነህ? አንተ የግባታ ስለ እግዚአብሔር ማለት ነው አፈን የምትከፍት አንተ ዲቃላ ቦርኮ ስላ እኔ ምን ሸርሙጣ ኦርቶዶክስ ነው እርግጠኛ ነኝ። አይ ምን አደረኩኝ? ብርጋዴር ንገረኝ፣ ምን አድርጌ ነው? ምን አደረኩኝ? ከመሬት ተነስታችሁ ነው የምትሳደቡት ነው? ወንድም መስሎኝ እንደዛ ብሎ የተናገረው እኔ ምን አጠፋው? አይ ይቀመጥ፣ ለማንኛውም ችግር የለውም። እሺ ጥያቄ ካላችሁ ጠይቁ። በቃ ባረከን እኮ ገብቶ ኦኬ እሑድ ነው። ሚዩት ማንሻው ጠፍቶበት ነው መሰለኝ። ሚዩት አድርጌው ነበር። አረ አቅም እንዴት እንደሚነሳ እንትን ዳይሬክትሊ ስለገባ ነው ያወራው ቅድም። እቺ ማይክ የምትመስለዋን ነገር ጫን በላት። እሺ ኮሽ አይሁድ ነው የተባለ ነው። አንተ አይሁድ ነው ክርስቲያን የሰማይ ብርጋዴር አንተ አቢር ሻሻ ማለት ነው። አንተኛው ምን አባ አንተ ቦርኮ አንተ እኮ ዝም ብለህ አርፋ አትቀመጥም እንዴ አንተ የሴት ልጅ። ሁለተኛ ተሳስተ ስለ እግዚአብሔር ብታወራ ኢየሱስ የምን ልጅ ነው? ብርጋዴር
የሴት ልጅ ያልከው ኢየሱስ የማርያም ልጅ አይደለ? ኢየሱስ የማርያም ልጅ አይደለ? ሳውዲ ድንጋይ የምትስም እኮ ነው። ኢየሱስ የሴት ልጅ አይደለ እንዴ? አላህ ሯጭ ነው። አላህ እናት አፈርት ብላ ሲጀመር አላህ የሚባል ጣዖት እያመለክ ታወራለህ እንዴ? በቃ የሴት ልጅ ብሎ ተሳደበ። ኢየሱስ የተወለደው ከወንድ እንደሆነ አላውቅም ነበር እኔ። ለማንኛውም ችግር የለውም። እሺ የገባችሁ ክርስቲያኖች ጥያቄ ጠይቁ። አሁን እንድንሳደብ ፈልገው እኮ ዳኒ ትቀድመኛለህ። ቀጥል። እሺ እንዴት ነህ? ሰላም አለን አልሐምዱሊላህ። እሺ ሳላ ዲያቆን ዘአትናቴዎስ የዲቤት ጥሪ አቅርቦልን ነበር፣ አይተዋል? አላየሁትም። ጥቃቅን ዲያቆናቶቻችሁን ቼክ አላደረግም። ውይይት ከፈለገ ከተማሪዎች መካከል አንዱን መርጦ ዲቤት ማድረግ ይችላል። ማን ነው ተማሪ? ዲያቆን ዘአትናቴዎስ ነው ተማሪ? ሁላችሁም፣ አንተም፣ እሱም፣ ሌሎቻችሁም። እሱ አስተማሪ ነው ካላችሁ፣ ዳንዬ አሪፍ መምህር ካላችሁ፣ ተሰሚነት ያለው ሰው ካላችሁ ምንም ችግር የለውም፣ ውይይት ማድረግ ይችላሉ። ከዛ ውጭ ግን ጥቃቅን ሰዎች ዲቤት እያሉ አሉ 10 30 ምናምን ዝም ብሎ ሜንሽን የሚያደርጉ ይቅርታ አድርግልኝና እኔ ከአንዳቸውም ጋር ዲቤት ማድረግ አልፈልግም። ግን ደህና ሰው ካላችሁ፣ ተሰሚነት ያለው ሰው ካላችሁ አምሬዲ ዲቤት ማድረግ ይችላል። ኦኬ። በፎሎወር ነው የምታምነው ማለት ነው? በፎሎወር ያልኩ አይደለም አንተ። ይኸውልህ እሱ እኮ መምህር ነው። ተጽዕኖ ያለው ሰው አምጡ። የእናንተን አሉ የሚባሉ ሰዎች ከላይ የተሰቃቀሉት አሉ። ዳኒ ዘቢ ነው ምናምን። እሺ መምህር ነው እያልኩ ነው። ዳኒ ይኸውልህ ዲያቆን ዘአትናቴዎስ መምህር ነው። አዳምጠኝ ቆይ። ጥቃቅን ዲያቆናቶችን ዲቤት እንደማላደርግ ከዚህ በፊት ተናግሬያለሁ አይደለ? እሱን ብቻ እኮ አይደለም እኔ ታች ያሉት ስማቸውን ማልጠራቸው ሌሎች እንትኖችም አሉ። ሜቢ ጥያቄ ካላቸው በገስት ላስተናግድ እችላለሁ። ከዛ ውጭ ግን እንደ እንትን ዲቤተር ቁጥሪያቸው ውይይት ማድረግ አልፈልግም ከህፃናት ጋር እና ይቅርታ አድርግልኝ። ለመምህራን ጥሪ አቅርቤያለሁ፣ ከላይ ላሉት ማለት ነው። ከላይ ላሉት ጥሪ አቅርቤያለሁ። ሜቢ ከእነሱ መካከል አንዱ የሚመጣ ከሆነ ደስ ያለኝ ዲቤት ማድረግ እችላለሁ። ከዛ ውጭ እነዚህ ህፃናት ዲቤት ሲጠሩኝ እኔ አልቀበልም። እሱም ፕሮቴስታንቶችም ነው ብለህ ለማንኛውም ዲያቆን ዘአትናቴዎስ ጥያቄ አለ። የሰውን ባዮግራፊ ተናገር ሳይሆን ይኸውልህ ተጽዕኖ ያለው ሰው እባክህ ይዘህና እኔ ይኸውልህ እንደዚህ ምን መሰለህ ዳኒ፣ አንድ ነገር ልንገርህ። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። ታች ያሉ ልጆች እንደዚህ ዲቤት እያሉ የሚመጡ ከሆነ ተፈርተናል የሚል ስሜት እንዳይሰማቸው ማለት ነው። ይኸውልህ ሁሉም ቦታ አለ፣ ሁሉም ደረጃ አለው። አሁን ብዙ ጊዜ ዲቤት ይጠሩኛል አይደለ? እኔ እንደዛ ዲቤት የሚጠሩ ልጆች አሉ። እኔ ከእናንተ ጋር አልወያይም። አማኒ ይኸውልህ አንድ ጊዜ ሀሳቤን ልጨርስና እናንተ ጋር ሀሳባችሁን እንትን ትላላችሁ ከፈለጋችሁ። ከዚህ በፊትም ተናግሬያለሁ። ኦኬ፣ ታች ያሉ ልጆች ዲቤት ሲጠሩን አንቀበልም። አንድ ሰው ዝም ብሎ ዲቤት ስላለ አክሰፕት አደርገዋለሁ ማለት አይደለም። እኔ ከ5 ዓመት በፊትም ይህንኑ ስናገር ነበረ። ዲቤት አምጣ፣ ዲቤት ግባ እና ምናምን እያሉ የሚመጡ ልጆች አሉ። ዛሬ አይደለም ከድሮም ጀምሮ ነበሩ። ሁሉም ቦታ አለው። ኦኬ፣ እናንተ በደረጃችሁ ተወያዩ እንላቸዋለን። እኔ ሪጀክት ሳረጋቸው ምን ይሰማቸዋል መሰለ? በጣም የተፈሩ በጣም ጎበዝ የሆኑ በጣም በቃ ምናምን እንደዛ ይመስላቸዋል ልጆቹ። እንደዛ እንዳይሰማቸው በእናንተው ልክ ተማሪዎች አሉ ዲቤት የሚያደርጉ። ከነዛ መካከል አንዱ ይዘጋጅና ያኔ ጉዳያችሁን እዛው ትጨርሳላችሁ ነው። ስለዚህ ማንም የሚፈራ የለም ነው። ታች ካለው እዛው በደረጃው ይወያያል፣ መካከለኛም ካለ እዛው በደረጃው ይወያያል፣ መምህራን ካሉ በደረጃቸው ይወያያሉ። ስለዚህ እንደዚህ ዲቤት ጥሪ እያሉ እኛ ሪጀክት ስናረጋቸው የተፈርተናት ስሜት የሚሰማችሁ ልጆች እንዳይሰማችሁ ይዛችሁኑ እና እነሱን ዲቤት የሚያደርጉ ተማሪዎች አሉ። ከነዛ ጋር ትጨርሳላችሁ። አቅማቸው ከዛ እንደማያልፍ ያኔ ዳኒ አንተ ራስህ የምትመለከት ይሆናል። ከዚህ የሚያልፍ አቅም የላቸውም ነው። ግን አሁን ዲቤት አድርገው ብታሳየን ጥሩ ነው። እሱ እንደማያውቅ ዲቤት አድርገው ጥያቄ ካለው እዚህ ቤት ይምጣና ገስት ይጠይቀኝ። በዛ ደረጃ ላስተምር እችላለሁ።
ከዛ ውጪ ግን ዲቤት ከሆነ የፈለከው የዲቤት አቅማችንን ባለፈው አይተሃል ብዬ አስባለሁ። ኦኬ ያለውን ነገር ባለፈው ተመልክተሃል። ከዛ በፊትም ብዙ ነገራቶችን ስናሳያችሁ ነበር። አሁንም ዲቤት ከፈለጋችሁ እውቅና ያለው ዳና ተሟጋች ምናምን ካላችሁ መምህራኖቻችሁን ይዛችሁ ነውና እንደዛ እናደርጋለን። ከዛ ውጪ አስሬ ትከሻ ለመለካካት ህፃናት በጠሩን ቁጥር እኔ ዲቤት አላረግም። ይቅርታ አድርግልኝ። ይሄን ይመስላል። ሌላ ጥያቄ ካለህ ቀጥል። ያጨርሻለሁ። ስለዚህ አልቀበለውም። ጥያቄ አለ? ህፃናትን አልቀበልም። ለአንድ ሺህ ህፃን አዋቂ የሚባለው ነገር አልቀበልም። አማኒ ዳኒ፣ እሺ ይቀጥላሉ። ጥያቄ አለኝ እኔ ኖርማሊ ጥያቄ ካለ ጠይቃለሁ። ሳላ እንዴት መሰለህ፣ አዲስ ነገር አይደለም ነው እኮ ምን መሰለህ አማን ህፃናት አትጥሩን ዲቤት አንቀበልም። ግን ጥያቄ ካላችሁ በየትኛውም ቤት ካገኛችሁ ገብታችሁ ገስት ላይ ጠይቁን ብለን ለ1000 ጊዜ ተናግረናል። ያን እድል ልንሰጥ እንችላለን። ከዛ ውጭ ግን ዲቤት የምናደርገው እውቅና ያላቸው ከላይ ያሉ ደህና ሰዎች ደረጃ ለምንሰጣቸው ዳኒ አቅም አለኝ ብሎ ከመጣ ደረጃ ለምንሰጣቸው አንድ ሰው ስለተንጠራራ እኛ ከሱ ጋር እንወያያለን ማለት አይደለም። ግን አቅሙን ማየት ከፈለጋችሁ ተማሪዎች አሉ ያዘጋጃናቸው ያስተማርናቸው አንዱን መርጠን ዲቤት ልናዘጋጅ እንችላለን። አሁን እንደዚህ ስንል በጣም የተፈራ አድርገህ ነው አይደል የምታስበው? ኖ ይሄ መፈራራት እንደዛ ነው የምታስበው? አንተ ምን መሰለህ፣ አንተ የተፈራ መስሎሃል። የተፈራ ስለመሰለ ይዘኸውናና አትጫጫሁ። ቆይ አንድ ጊዜ ከምትወርድ አትጫጫሁ። የተፈራ ከሆነ እንደዛ ከሆነ እያሰብክ ያለኸው እባክህ ይዘኸውናና ይኸው ተማሪዎች አሉ እኛ የምናስተምራቸው ከዛ በኋላ ከአንዱ ጋር ገብቶ ማለት ነው አቅሙን ትመለከታለህ። አንተ ራስ ትደነቃለህ። እሺ ከኛ ተማሪ እንደማያልፍ አሳያለሁ። ይዛውና ከዛ ራስ ይመረጣል። ከተማሪ ጋር ተወያይቶ አቅሙን ትመለከታለህ እዛ ላይ። እሺ አይ ህፃን ስለምትል አይገባኝም። ለምን እንደዛ እናደርጋለን? የተፈራ ከመሰለህ ይዛውና ቀን ተቆርጦ ከተማሪ ጋር ኖርማሊ ከማንም ጋር እንደዚህ አይነት እንትን የለብኝም። ጥያቄ ስላለኝ ነው የገባሁት። ኖርማሊ ለጠይቅ ጥያቄ ችግር የለውም። እሺ አንድ ጥያቄ አለኝ ወንድሞች። እንደዚህ ይላል፣ እኔ የሰው ልጆች ሁሉ ጌታ ነኝ ይላል። እንደዛ የሚለው ማን ነው? ምን እኔ የሰው ልጆች ሁሉ ጌታ ነኝ ይላል። እንደዛ የሚለው ማን ነው? በምን በባጋቫድ ጊታ ከሆነ ብራማ እንደዛ ይላል። በምን የጠየቀው? በቁርአን ነው የጠየቀው። በሐዲስ ውስጥ ነው ያለው። እሺ የሰው ልጆች ሁሉ ጌታ አምላካችን ነው። ጌታ አምላክ ነው። በጣም ጥሩ። የሰው ልጆች ሁሉ ጌታ አምላክ ብቻ ነው። እሺ አኮርዲንግ ቱ ቡክስ ቤዝድ ኦን የምጠይቀው ነው። ለምሳሌ ስለ ሪግቬዳ ከጠየቀኝ፣ ስለ ባጋቫድ ከጠየቀኝ ብራማ እንደዛ ብሎ ሊናገር ይችላል። ኦኬ ሳህ ሙስሊም ቁጥር 2278 እንከፈትልኝና አንብብልኝ። ችግር የለውም አምናለሁ። ኦኬ እሺ የሰው ልጆች ጌታ እኔ በትንሣኤ ቀን የሰው ልጆች ሁሉ ጌታ ነኝ ይላል። እሺ ይሄ ነው የሚለው። ሰይር ነው የሚለው እዛ ላይ አይደለም? ና ሰይር ነው የሚለው። ሰይድ ይላል። ሰይር ነው የሚለው። ምን ማለት ነው? እንቅፍ ውስጥ በእንትን ውስጥ ሰይድ ይላል። ዋስ ሚኒንግ ኦፍ ሰይድ የሰው ልጆች ሁሉ ጌታ ወይ ሰይድ ምንድን ነው? አንድ ጊዜ ሰይድ ምንድን ነው? ላይክ መሪ ነኝም ረብ ይላል። ምን መሰለህ በእስልምናችን ቋንቋ ስለ ቋንቋ ልንገርህ። ቆይ አማርኛ ግድብ ቋንቋ ነው፣ ሰፊ አይደለም። በዓለም ላይ አረብኛ እጅግ በጣም ሰፊ ነው። እሺ በጣም አንድ ቃል 50 ትርጉም አለው። ሰምተህ ከሆነ ቋንቋ መግቢያ ነው። መግቢያ ምናምን አይደለም። ቆይ እንደዛ እያልኩ አይደለም። በይዘቱ በስፋቱ በጥልቀቱ ግን አንድ አይደለም። ራይት ልክ ነኝ? ሁሉም ገብቶኛል። ሁሉም ቋንቋ ማግቢያ የአገባብ ስርዓት አላቸው። ቁርአን አንድ ልጨርስ ሀሳቤ ልጨርስ። እንደዛ አይደለም እያልኩ ያለሁት። ቋንቋ መግቢያ ነው እንደተለኝ አይደለም። እኔ ሌላ ነገር እኮ ነው እያልኩ አይደለም። ኦኬ
ነገር ግን ስለምንድን ነው እያወራን ያለ ነው ከተባለ በአረብኛ ቋንቋ አንድ ቃል ብቻውን 50 ትርጉም ሊኖረው ይችላል። ሰፊ ነው የምልህ። ስለዚህ ወደ ጠቀስከው ሐዲስ ስንመጣ ልመልስልህ ነው። ቁርአን ሱረቱል ፋቲሃ ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ አልሐምዱሊላሂ ረቢል ዓለሚን ይላል አይደለ? አንድ ቁጥር 2 ላይ አላህ የዓለማት ሁሉ ጌታ ነው ይላል አይደለ? ጌታ ለሚለው ቃል የሚጠቀመው ረብ የሚለውን ነው እኮ 50 ቃል አለው ካልከኝ እኮ ጌታ ሊሆን ይችላል። አይደለም። ቆይ ኧረ አትቸኩል አንተ ልጅ አትቸኩል። ቆይ አስጨርሰኝ። ረብ ማለት ጌታ ማለት ነው። ጌትነትን አመልካች ነው። ኦኬ ረብ ካልክ አንተ ስለ ጌትነት እያወራህ ነው። ሰይድ ካልክ ግን ስለ መምህር፣ ለምሳሌ አሁን ኢየሱስ መጽሐፍ ቅዱስ ላይ መምህር ተብሏል። ሰይድ ይላል። ሰይዲ ምናምን ልትል ትችላለህ። የዚህ አንተ ሰይድ ነህ ምናምን ብለህ ልትናገር ትችላለህ። ፈጣሪን እያልከኝ አይደለም፣ ጌታ እያልከኝ አይደለም። ሰይዲ አሁን አስተናጋጅ ምናምን ውጭ ሀገር ብትሄድ ማለት ነው ሰይዲ ትባላለህ። አምላኪ እያለ እኮ አይደለም፣ አለቃይ ቦስ ምናምን እያለ ነው። ሰይዲ የሚለው ቃል ቦስ፣ አለቃ ምናምን የሚል ትርጉም አለው። አሁን የጠቀስከው እዛው ሐዲስ ላይ አና ሰይዱ ወለዲ አደም ይላል። እኔ አዳም ልጅ ሰይድ ነኝ ይላል። አለቃ ማለት ነው፣ መምህር ማለት ነው። ጌታ ለማለት እያለ አይደለም። ምክንያቱም ረቢ ይላል፣ አልሐምዱሊላህ ረቢል ዓለሚን ይላል። ስለ አላህ ሲናገር አላህ የዓለማት ረብ ነው ጌታ ነው ይላል። የጠቀስከው ቦታ ላይ ሐዲስ ላይ ግን ሰይዱ ወለዲ አደም ይላል። የአዳም ልጅ ሰይዳቸው ነኝ ይላል። ሰይድ ደግሞ ማንም ሊል ይችላል። እኔ አንተ የሆነ አለቃህ ከሆነ አንተ አለቃህ ልትል ትችላለህ። አንተ ራስህ ሰይድ ልትባል ትችላለህ። አለቃህ ቦስ ከሆነ ውጭ ሀገር ብትሄድ አስተናጋጁ ሰይድ ይልሃል አንተ። ስለዚህ አለቃ ቦስ ምናምን የሚል ትርጉም አለው እንጂ አምላኪ ማለት አይደለም ባጭሩ። ኦኬ እሺ፣ ምናልባት ያተረጋገም እንዳልከው ችግር የለውም። እሱ እንትን አይደለም። የሰው ልጆች ሁሉ እኔ በትንሣኤ ቀን ሰይዲ ነኝ ካለ አለቃ ነኝ ካለ የሰው ልጆች ሁሉ አለቃ ነው። ታዲያ መሐመድ ነቢዩ መሐመድ አለቃ ብሎ ማለት እኮ ይኸውልህ ራስ ማለት እኮ ነው። ዋና ማለት እኮ ነው። መምህር ማለት እኮ ነው። ምንድን ነው ያታውቀው እኮ ሰይድ ማለት አለቃ መምህር። ይሄ በትንሣኤ ቀን ነው እያልኩ ያለው። የሰው ልጅ ሁሉ ቦስ ነው። ኦፍኮርስ ገባኝ። የሰው ልጆች በዚች ምድር እያለ ነው ወይስ እያለ ያለው አይደለም። በትንሣኤ ቀን እያለ ነው። ሳላ ቀጥላም በባይዞ ይቆይ ቀጥላም በብና ከዛ በትንሣኤ ቀን እያለ ነው። በትንሣኤ ቀን ማለት እንግዲህ በትንሣኤ ቀን ማለት እንግዲህ ከሞት ህይወት በኋላ ነው አይደል? ነው በአዲሱ ህይወት ማለት ነው አይደል? በትንሣኤ ቀን ስንል ያኔም ራስ ነው ባይዞ ያኔም አለቃ ነው ቦስ ነው። ያኔም አለቃ ነው እያልከኝ ነው? አዎ ኦኬ። ስለዚህ ሱራ ለምን እንደሆነ ልንገርህ። አለቃ ሲባል መሪ ሲባል ሰዎች በዛ ቀን ጭንቀት ይበዛባቸውና ጭንቀት በዝቶባቸው ፀሐይ እስከ ክንድ ድረስ በምትጠጋበት ጊዜ በጭንቀት ሁሉ ላይ ሆነ ወደ አዳም ይሄዳሉ። ወደ አዳም ይመጡና ሐዲስ ከፍትላለሁ ከፈለግ አንተ የሰው ልጅ አባት ነህ፣ የሰው ልጆች ሁሉ አባት ነህ። ዛሬ ከዚህ ጭንቀት አምላካችን እንዲገላግለን እስኪ አምላክን ጠይቅልን አሉት። አዳም ጋር ሄዱና እስቲ እንደው ለምነው እስኪ ከዚህ ጭንቀት ይገላግለን ብለው ወደ አዳም ሄዱ ተያይዘው የሰው ልጆች። ከዛ አዳም ለስቱ ቢሆና ካላቸው ዛሬ ያን ስልጣን የለኝም እኔ ባይሆን ወደ መጀመሪያው መልእክተኛ ወደ ኖህ ሂዱ ይላቸዋል። ኖህ ጋር ይመጣሉ። ከዛ አምላክ እሱን ታሪክ አውቀዋለሁ። ማወቅ እኮ አይደለም አለቃ ሲባል ከምን አንጻር ነው ልነግርህ። ወደ ኖህ ይመጣሉ። ኖህም ለስቱ ቢሆና ወደ አብርሃም ሂዱ ይላቸዋል። አብርሃም ወደ ሙሴ ይልካቸዋል። ሙሴ ወደ ዒሳ ይልካቸዋል። ዒሳ ከኔ በኋላ የሚመጣ ለዓለም የተላከ መልእክተኛ አለ፣ ቁርአን የተሰጠው መልእክተኛ ነብይ ነው፣ ወደዛ ሂዱ ይላቸዋል። አይደለም ከሰዎች ከነቢያትም አለቃ ሆኖ የተሾመው በዛ ቀን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንጂማ ኢሳ ጋር ሄደው ለምንድን ነው ምልጃ ያላገኙት? አዳም ጋር ለምንድን ነው ምልጃ ያላገኙት? ሙሳ ጋር ለምንድን ነው ምልጃ ያላገኙት? አንዳቸውም ስልጣን አልነበራቸው። ስልጣን ሁሉ በዛ ጊዜ የምልጃ ስልጣን የሰጠው
ነቢያችን ሰው ሰለም ነበሩ። አለቃ ከዚህ አንጻር አለቃ ቢባሉ አያንሳቸውም። አሁን ገብቶኛል። እሱ ያ ሌላዊ ውስጥ ነው። እሱ ይሄኛውን እንትን ለማድረግ የተፈለገ መሐመድን አለቃ ለማድረግ ተፈልጎ የተጻፈ ተፈልጎ ሳይሆን ዳስ ሪያሊቲ። አሁን አንተ ምንም ብትል ማለት ነው ይሄ ስለ ሪያሊቲ ነው የምናወራው። ስለዚህ ከዚህ አንጻር አለቃ የሚለው ቃል ሳያንሳቸውም ወይ ነው እያልኩ ያለሁት። ትርጓሜውን ነው አይደል የነገርከኝ? ከዚህ አንጻር ይኸውልህ አሁን ካለው ስልጣን አንጻር አለቃ የሚለው ቃል እንደው አያንሳቸውም ወይ እያልኩ እኮ ነው። ሎጂካል ሆነ እንደው እንትን ስታወራ ማለት ነው። ሎጂካሊ እኮ እሱ ለአንተ ነው ያ ሎጂካል የሚሆነው ለአንተ። ስለዚህ በቃ ይሄን ይመስላል። አለቃ ጌታ እየተባሉ ሳይሆን አለቃ እየተባሉ ነው። ከዚህ አንጻር ደግሞ አለቃ የሚለው ቃል እንኳን የሚያንሳቸው ነው። ሌላ ጥያቄ ካለ እሺ እጠይቃለሁ። እሺ በዚህ ውስጥ ራሱ እንግዲህ ከኔ በቀር ሌላ አምላክ እንደሌለ ሱራ 34 25 አላህ ይናገራል፣ 23 ይናገራልና እሺ አይምጣጣ። እሺ ምን ሌላም ሱራዎችን እነግርሃለሁ አሉ። ከአላህ በስተቀር ሌላ አምላክ የለም። ልክ ነህ። እሺ ቀጥል። ሁለተኛውስ አማላጅ ከአላህ በስተቀር ሌላ አማላጅ የለም። አላህ ብቻ ነው አማላጅ። ምን ማለት ነው አማላጅ ሲል እዛ ቦታ ታውቃለህ? አማላጅ አይደለም ምልጃ ነው የሚለው። ምልጃ ተመሳሳይ እኮ ነው አሚር። አይደለም ተመሳሳይ አይደለም። ምልጃ አማላጅ ተመሳሳይ እኮ አይደለም። ቆይ አማላጅ ብሎ አይደለም እዛ ጋር ያስቀመጠው። አንዴ ላንብብልህ። ኦኬ ይኸውልህ አማላጅ ሲባል ምን እንደሆነ ልንገርህ። 32 4 ላይ ነው ያለው። እሺ ሱራ 32 ሱረቱ ሰጀዳ ምዕራፍ 4 ላይ ቁጥር 4 ላይ ሱረቱል አንዓም ምዕራፍ 6 ቁጥር 51 ላይ አለ። በሌላም ቦታ 39 44 ላይ አለ። ምን 13 ላይ አለ። ሱራ 13 ላይ 651 ላይ 34 209 ላይ ያዛ ምን እንደሆነ ልንገርህ። ምልጃ በሶስት ይካፈላል። እሺ ምልጃ በሶስት ይካፈላል። የመጀመሪያው የሚማለድለት ተማላጅ ነው። የሚማለድለት ተማላጅ ነው። እኛ ማለድለት ተማላጅ በእስልምና ነው አስተምሮ። የሚማለድለት ተማላጅ ነው። ሌላኛው አማላጅ ነው፣ ጠያቂ ማለት ነው። መጨረሻ ላይ ደግሞ የሚጠየቅ ነው። የሚጠየቅለት የሚጠይቅና የሚጠየቅ በሶስት ይካፈላል። የሚጠየቅለት የሚጠይቅ የሚጠየቅ። ኦኬ ተማላጁ ማን ነው? ተማላጁ ጌታ አምላካችን ነው። አማላጁ ጠያቂው ደግሞ ነቢያት ናቸው። ነቢያት ናቸው። ከዛ በኋላ ነቢያቶች ናቸው። ነቢያት በዚህ ምድር ላይ አማላጅ ናቸው። በትንሳኤው ቀን ውስጥ ነው የምናወራው። ሸፋዓተል ኩብራ ይኸውልህ አሁን በዚህ ምድር ላይ አንድ ጊዜ አማን ለምዶ ምችኩለው በጣም እንትን ሆኜ ሀምብሎኝ እየመለስኩ ቶን እንድቀይር አታርገኝ፣ ይቅርታ አድርግልኝና ማለት ነው። የመማማር በዛ ቶን ነው እያወራው ያለሁት። ማታዳምጥ ከሆነና ትንሽ ምትረብሽ ከሆነ ቶኔን ቀይሬ አወራለሁ። እሺ እንደዚህ ልታስፈራራኝ አችልም። በነገራችን ላይ ልታስተምረኝ ነው የምችለው። ይሄ ማታዳምጥ ከሆነስ ጠይቀኝ እኮ ወንድሜ ጠይቀኝ ነው ያልከኝ እኮ እየጠየኩ ያለሁት ነገር ከዛ በኋላ ልመልስልህ። አንተ ሶስት ነገሮችን አቀረብክልኝ። እነዛ ሶስት ነገሮች አማላጅ ማነው ስለ ይሄ ሆነ የሚቀይር ነገር አይደለም። ልጨርስ። ተው ይኸውልህ እባክህ ላስረዳ ላስተምርህ እያልኩ ነው። ምትረብሽ ከሆነና አስሬ ጣልቃ ምትገባብኝ ከሆነ ግን ጥሩ አይመጣም። በአጭሩ ጥሩ አይመጣም። ስለዚህ እንደው አዳምጥ እስቲ ላውራ። አትሞትም እኮ ወላሂ ከአፌ ቃል ነው የሚወጣው፣ ጥይት አይደለም የሚወጣው። አይደለ ብታዳምጥ ችግር የለውም፣ አትሞትም። ባህሪ ከሌላ ሰው ጋር እንኳን መወያየት አችልም፣ እንኳን አንድ ግለሰብን ለማስተናገር። ስለዚህ እኔ ማስረጃ ከፍቼ እንደው ላስተምርህ ማስረጃ ስለአሁን የጠየቀው ጥያቄ እዚህ ጋር ያለው መልሱ እዚህ ጋር ያለው አመልሱት። ባይዞ ቆይ እንዳታወርዱት መልሱት። ራሱን የወጣው እኔ እንዲህ ከፍቼ ላስረዳ እያልኩ አስሬ ጣልቃ የምትገባ ከሆነ
እኔ ይሄንን ትቼ ቀጠቅጣለሁ መጽሐፍ ቅዱስ ላይ እኔ አልምርህም። ይኸውልህ ለምኛር ለማስተምር ባይዞ እሺ፣ ለምኛር ለማስተምር ትቀጠቀጣለህ። ሀምብል ሆኜ ሳወራችሁ እንትናት በጣም አትጥገቡ። እሺ መማማሩ ይሻላል ነው እያልኩ ያለሁት እንጂ ፖለቲካ ለመስራት ከሆነ እንደኛ ልትሰሩ አትችሉም። በጣም ነው የምንቀጠቅጣችሁ እና ይቅር፣ እኔ ላስተምራችሁ። ይኸው ማስረጃ ከፍቼ እዚህ ጋር ያለውን ነገር ላስተምር ስር 10 ጣልቃ ይገባል። እኔ ይህንን ትቼ ቅጥቅጥ ያደረገች ያለው እኮ አንተና አምላክን አንድ ላይ ግን ብዙም ጥቅም የለውም። እሺ ይሄ ሁላ ማስረጃ ላስረዳ እኮ ነው። ይህንን አንብቤ ተሕሪር ወተንዊር ይህን አንብቤልህ እነዚህን እያነበብኩ ላስረዳ እኮ ነው። ይኸው አለ ፋይሉ፣ ሙሉ ፋይል አለ። አይታገስም። ኦኬ ለማንኛውም አዳምጣውንም ቢሆን ገረፍ ላድርግልህ ታዳምጣለህ። ጌታ አምላካችን ምልጃ በ3 ይካፈላል ብዬ እዚህ ጋር እያሰመርኩ ነበረ። የሚጠይቅ አካል፣ የሚጠየቅለት አካል፣ የሚጠይቅ አካልና የሚጠየቅ አካል ነው። ኦኬ ስለዚህ በ3 ይካፈላሉ። ምልጃ በ3 ይካፈላል። የሚጠየቅላቸው አካላት ሰዎች ናቸው። የሚጠይቁት ነቢያት ናቸው። ሸፋዓቱል ኩብራ ግን ነቢያችን መሐመድ ብቻ ነው የሚጠይቀው። የሚጠየቀው ደግሞ አላህ ነው። ይሄ ስልጣን ሁሉ የአላህ ነው። ቁርአን ላይ ምን ይላል መሰላችሁ? ቁል ሊላሂ ሸፋዓቱ ጀሚዓ። ቁል ሊላሂ ሸፋዓቱ ጀሚዓ ምን ማለት ነው? ምልጃ ሁሉ አለ፣ ምልጃ መላውም የአላህ ብቻ ነው አለ። ስልጣኑ ያለው የእሱ ነው። የሰማያትና የምድር ስልጣን አለ እሺ የእርሱ ብቻ ነው። የምን ቁል ሊላሂ ሸፋዓቱ ጀሚዓ ምልጃ ተባለ። 3ቱም ስልጣን የእርሱ ነው። ይሄ ማለት ምንድን ነው? አንድ አካል ወደ አላህ ለመጠየቅ ፍቃድ ያስፈልጓል፣ ፐርሚሽን ያስፈልጓል። ለዛ ነው ወላ ተንፈዑ ሸፋዓቱ ዒንደሁ ኢላ ሊመን አዚነ ለሁ። ኦኬ እርሱ የፈቀደለት ሰው እንጂ ምልጃ አትጠቅመውም ይላል። በሌላም ቦታ የውመኢዚን ላ ተንፈዑ ሸፋዓቱ ኢላ መን አዚነ ለሁ ረሕማን ወረዲየ ለሁ ቀውላ። አራሕማን የፈቀደለትና ለእርሱ ቃልን የወደደለት ሰው ቢሆን እንጂ ምልጃ አንድንም አጠቅምም ይላል። ስለዚህ ምልጃ ለመጥቀም ነው ብላችሁ፣ ምልጃ ራሱ ጥቅም የሚኖረው አላህ ሲፈቅድ ነው ይላል። ስለዚህ ነቢያት ለመጠየቅ የአላህ ፍቃድ ያስፈልጋቸዋል። ከኢዝን አንጻር ከፍቃድ አንጻር ነው። ከእርሱ በስተቀር ሌላ ማላጅ የላችሁም ሲል ከእርሱ ፍቃድ በኋላ ነው። ለዛ ነው ኢብኑ ከሲር በተፍሲሩል ቁርአን ላይ ወላ ሸፊዕን ኢላ ሚን ባዕድ ኢዝኒሂ ከኢዝኑ ከፍቃዱ ወዲያ ምን ሸፊዕ የላችሁም ነው። ሁሉ ነገር በኢዝኑ የሚመጣ ነው። ከኢዝኑ በኋላ ነው የሚመጣው። ወላ ሸፊዕን ኢላ ሚን ባዕድ ኢዝኒ ከኢዝኑ በኋላ ከፍቃዱ በኋላ ነው ምልጃ ተቀባይነት ያለው ነው። እዛ ሱራ ላይ እሱ የጠቀሰው ሱራ ላይ ማለት ነው። ማለኩ ሚን ዱኒሂ ሚን ወልይን ወላ ሸፊዕ፣ ማለኩ ሚን ዱኒሂ ሚን ወልይ ወላ ሸፊዕ ሲል ምን ማለት ነው? አላህ ሱብሓነሁ ወተዓላ ሲፈቅድ ነው ምልጃ ተቀባይነት የሚኖረው። ስለዚህ ከፍቃድ አንጻር የተነገረ ቃል እንጂ ጌታ አምላካችን ጠያቂ ሆኖ አይደለም። እና እየተባለ ያለው ከዚህ አንጻር ይሄ ነው። ይህን ብታዳምጥ ጥሩ አድርጌ ሰፋ አድርጌ ላብራራልህ እችል ነበረ። ምቸኩል ከሆነ ግን ምንም ላደርግልህ አልችልም። ግን ይኸውላችሁ ከዚህ በኋላ ፖለቲካ ለመስራት የሆነ በጣም የምትረብሹ ልጆች ካላችሁ የጠየቃችሁትን ጥያቄ ትቼ እዚህ ውስጥ ገብቼ ያለውን ነገር አሳያችኋለሁ። ኢሚዲየትሊ እዚሁ መጽሐፋችሁ ውስጥ ከፍቼ ማለት ነው። መጽሐፋችሁ መክፈት አልፈለኩም ነበር ዛሬ መጽሐፋችሁ መክፈት አልፈለኩም ነበር። የምትረብሹ ከሆነና ማታዳምጡ ከሆነ መጽሐፋችሁን ነው የምከፍተው። እርስ በርስ የሚደባደበውን ትምህርታችሁን ከፍቼ ያሳያችኋለሁ። ስለዚህ እንደው በስርዓቱ ብታወሩ ለእናንተ ጥሩ ነው። እሺ ለማንኛውም ሌላ ክርስቲያን ካለ ገስት ላኩ። ስለዚህ ይኸውላችሁ ትገባላችሁ፣ ትጠይቃላችሁ፣ ታዳምጣላችሁ። ለመረበሽ ከመጣችሁ ግን ዱላውን ትችሉታላችሁ ነው። ዱላውን ችላችሁ ትረብሻላችሁ። እሺ ቴንኪው። ጥያቄ ነበረኝ። ይቻላል። ኦኬ እሺ አመሰግናለሁ። ጥያቄ ምንድነው? እስልምና ከመሐመድ በፊት ነበር ወይ? ከቁርአን በፊት እስልምና የሚገልጽ መጽሐፍ ነበር ወይ? እና በዛ ላይ ነው በተጨማሪ አንድ አብረህ የምትመልስልኝ
ይህንን ጨርስ ነቢዩ መሐመድ ሸገሪያን ይህንን ጨርስ የመጀመሪያው እሺ ከቁርአን በፊት እስልምና አለ ወይ ለሚለው ጥያቄ የኛ የሙስሊሞቹ ምላሽ አዎ ከቁርአን በፊት እስልምና አለ የሚል ነው። እና እሱን ነገር በምንድን ነው ፕሩቭ ልናደርግ የምንችለው ከተባለ በራሱ በቁርአን ነው። ቁርአንን ማስረጃ አድርገን ማቅረባችን ችግር አለው ሸገር? አዎ ማለት ቁርአንን ከሆነ እኔ ከቁርአን በፊት ነው ያልኩት። ማለት አሁን ሌላ መጽሐፍ አይቻልም? ምን መሰለህ ቁርአን ስንል ከቁርአን በፊት ያለው አምላክ ነው በቁርአን ላይ ያለውን ነገር ያለፈውን ነገር ያለውን ነገር የሚመጣውን ነገር ነገረን። ቁርአን ላይ አይታል አምላክ ራሱ በቁርአን ላይ ያለፈውን የሚመጣውንም ጭምር ነግሮናል። ስለዚህ ከቁርአን በፊት ያለው አምላክ በቁርአን ላይ ስለ እስልምና ቢናገር ችግር አለው እሱ? አዎ እኔ የፈለኩት ለመሰለ ቁርአንን አንድ ሰው የጻፈው ስለሆነ የአንድ ሰው ምስክርነት ስለሆነ ከዛ በፊት ግን ቁርአን እስልምናን የገለጸ መጽሐፍ አለ ወይ ወይስ እስልምናን የገለጸ ነቢይ ወይ ሐዋርያ ወይ ደግሞ ግን በፊት የሚለው ነገር ማለት በፊት የሚለው ነገር በጣም መስፈርት ነው ሸገር። አሁን እንደዛ ነው የፈለኩት። ጥያቄው መልስ ማለት ከእስልምና በፊት ነበር። ከቁርአን በፊት የሚለው መስፈርት ግን ግዴታ ነው? አዎ ማወቅ ፈልጋለሁ እሱን። ቁርአንን መሐመድ ባይኖር ምንድነው? እሺ ባይኖርስ ከቁርአን በፊት ከመሐመድ ጀምሮ ነው ያለው ብዬ ነው የምለው። ስለዚህ ውሸት ነው አይደለ? ከቁርአን በፊት ካሌለ ኖ ውሸት ምናምን አይደለም። ለአማኙ ውሸት ላይሆን ይችላል። እኔ ውሸትና እውነት የሚለው ሳይሆን ከቁርአን በፊት ካልነበረ የተጀመረው በመሐመድ ነው የሚለው ነው። እሺ እንደዛ ከሆነ እኔ አንድ ጥያቄ ልጠይቅህና ይሄን ነገር አንተ እንዴት ነው የምትረዳው? እሺ አዳምና ሔዋን ገነት ውስጥ ነበሩ? ከዛ ከገነት ወጡ። አትብላ ተባሉ አይደለ? የሆነ ዛፍ ፍሬ። አዎ። ከዛ ሰይጣን አሳሳታቸውና በሉ። እሺ ከዛ ከገነት ወጡ። አዎ። ማስረጃው ምንድን ነው? እሺ ማስረጃው ምንድን ነው? መጽሐፍ ቅዱስ። የት? እንዴት? የት ቦታ? ኦሪት ዘፍጥረት ነው። ማን የጻፈው? ሙሴ። ከሙሴ በፊት ማስረጃ ስጠኝ። ኖ ከሙሴ በፊት ማስረጃ ይኸውልህ ምን አለ መሰለህ ከሌለ የለም በለኝ። አሁን ምንድነው ያዝነው መሰለህ? ማስረጃ ስጠኝ። እሺ ከሙሴ በፊት ኖ ከሌለ የለም በለኝ። እኔ ምንም ያስጨንቀኝ ነገር የለም። በቃ አንተም በለኝ ካላለ ከሌለ የለም። በቃ ከሙሴ በፊት ማስረጃ ስጠኝ ልነግርህ ነው። አሁን ለምሳሌ በክርስትና ማስረጃ ብትጠይቀኝ 10 ነቢያት 20 ሐዋርያት 30 ሐዋርያት ልገልጽልህ ይችላል። አንድ ከሙሴ በፊት አንድ ኖ የስ ልነግርህ የምችለው አንተ ጊዜ እስልምና ክርስትናን ካልተደገፈ አይመልስም። የጠየቀው ጥያቄ ልክ አለመሆኑን አሳየው። አንተ ከሙሴ በፊት አንድ አይደለም። በቃ አንተ ይሄን መናገር ካልቻልክ ከሙሴ መልስ የለውም። ገብቶሃል እኮ አሁን ለምን አሁን አካሄድ እኮ ለሁላችንም ገብቶናል። አሁን ከሙሴ በፊት አንድ ማስረጃ ስጠኝ። ከሙሴ በፊትም ከሙሴ በኋላም አንተ ለተጠየቀው ጥያቄ መልስ የለህም ወይ? ማስረጃ ስጠኝ። አንድ ማስረጃ ከሙሴ በፊት አንድ ማስረጃ ስጠኝ። እኔ አካውንቴን እሰጥሃለሁ 200,000 ያለው 200,000 ፎሎ ያለውን አካውንቴን እሰጥሃለሁ። አንድ አንተ ከሙሴ በፊት ይሰማል። አዎ መልስ የለህም አንተ ከመሐመድ በፊት እስልምና መኖር አለመኖር ስጠኝ። ለምን ጠይቀኝ አልከኝ? ጥያቄ ስጠይቅ እንደገና መልሰህ ሌላ ምንም ችግር የለውም። በቃ አሁን ገብቶ ተግባብተናል እኮ ከአንተ ጋር። ምንድን ነው አስ ሪሊጂየስ እንደ ሃይማኖት ሰዎች ካወራን አምላክ ፊተኛና ኋለኛ ነው። ማለትም ጥንት የነበረ ኋላም ቀሪ ነው። ወልአወሉ ወልአኺሩ ወዛሂሩ ወልባጢን ፊትም ያለው ኋላም ቀሪ አምላክ ነው። አይተሃል። ስለዚህ ጥንት የነበረው አምላክ ከዘመናት በፊት የነበረው ከፍጥረት ከጊዜ ከቦታም በፊት የነበረው አምላክ ምን አደረገልን? አስቀድሞ ስለነበሩት ነቢያት ገለጠልን፣ አሰፈረልን፣ አሳወቀን። በማን በኩል? በነቢያችን በኩል። ነቢ ሙሐመድ ስለ አዳም ዘመን ያለው ነገር ያውቃሉ። ኖሮ ነው በዛ ዘመን አይደለም። ነቢ ሙሐመድ አዳም እኮ ገነት ውስጥ ነበረ ብሎ ነገረን። ግን ያኔ ሶስተኛ አልነበረም እኮ ከነ ሔዋን ጋር አልነበረም። ግን ጌታ አምላካችን የአዳምን ታሪክ ለእርሱ ነገረው። በኑህ ዘመን የተፈጠረው ነገር ነገረን። ያኔ ኖሮ ነው አይደለም። በአብርሃም ዘመን ልጁን ሊያርድ እንደነበረ ነገረን። በዛ ዘመን ኖሮ ነው አይደለም።
ስለዚህ አምላክ ጥንትም ስለነበረ በነቢያት የተፈጠረውን እያንዳንዱን ክስተት ለነቢዩ ነገራቸው፣ ወደፊት የሚመጣውን ነገር ነገራቸው። ስለዚህ ከአምላክ ቃል በላይ ደግሞ እኛ ልናመጣ የምንችል ምስክርነት የለም። ይህን ይመስላል። እሺ አሁን የተረዳሁት ነገር ምንድን ነው? ሙስሊም እስልምና ከነቢዩ በፊት እንደሌለ ነው። እንዳለ እንዳሌለ እንደዛ ከሆነ የተረዳኸው እግዚአብሔር ከሙሴ በፊት እንዳለ ማስረጃ ስጠኝ። እሺ እስልምና የለም እንዝገው። ቆይ እስልምና የለም እንዝገውና አንድ ጊዜ እስልምና እንደዚህ መሆኑ አላውቅም ነበር። አንድ ጊዜ እግዚአብሔር ከሙሴ በፊት እንዳለ ማስረጃ ስጠኝ። አንተ ስኮላር ነኝ ትሌለ እንደ የሙስሊም አንዴ ቆይ እስልምና የለም ብለሃል። እስልምና የለም ብለሃል። እሺ ወደ ጎን እናድርገውና እግዚአብሔር ከሙሴ በፊት እንዳለ ማስረጃ አንድ ነቢይ ስጠኝ ከመሐመድ ውጭ። እሱን እኮ ጨርሰናል። ሸገር አሁን መያዝን እግዚአብሔር የለም እያልኩ አንተ ስለ እስልምና አንተ የምታወራው ስለ እስልምና ነው። እኔ የአንተ አምላክ ራሱ ጭራሽ ሽታው የለም እያልኩ እኮ ነው። አየር ነበር እያልኩ ምን ነገር መሰለህ አላህ የሚባል ራሱ ማንም ያንተ አምላክ ከሙሴ በፊት መኖሩን ስጠን። አንተ ስለ ሃይማኖት እኮ ነው የምታወራው። ያንተ አምላክ የለም እየተባልኩ እኮ ነው። አላህ የሚባል ሽታውም የለም። ሸገር አሁን አትናደድ። አንተ በሄድከው ክራይቴሪያ ምንድን ነው ያደረግከው መሰለህ? አንተ ያመጣኸው መስፈርት ክርስትናን ውድቅ አደረገው። አምላክህ ጭራሽ የለም ተረት ነው የሚለውን አንተ እኮ ነው የተናገርከው። አላህ የሚባል የለም። ሸገር ቆይ አንዴ አሁን እኮ ገብቶሃል። አሁን አንዴ ቆይ አንዴ ችግር የለውም ሸገር። አንድ ተናጋሪ አንድ ምስክር አንዴ ሸገር። ያንተ አምላክ በአንተ ክራይቴሪያ መሰረት ህልውና ያሌለው ኤግዚስተንስ ያሌለው የሰዎች የአእምሮ ፈጠራ መሆኑን አንተ እኮ በራስ አንደበት በራስ አርጊውመንት 15 እኮ ነቢያት ልንገርህ አልኩ። እሺ ከሙሴ በፊት አንድ ንገረኝ። አንተ አንድ ነቢይ ያጠራልኝ ማለት ጠራልኝ ከመሐመድ ውጭ ሸገር እስልምናን የተናገረ ነቢይ 15ቱን ተውና ማለት ነው። ከሙሴ በፊት አንድ ስጠኝ ነገርኩ። አንተ ከሙሴ በፊት አንድ እግዚአብሔርን የሰበከ ነቢይ ያምጣልኝ። የአንተ አምላክ በህልውና ደረጃ መኖሩን የአንተ አምላክ ሲጀመር በህልውና ደረጃ መኖሩ ራሱ ከመጽሐፍ የአንተ አምላክ በህልውና ደረጃ መኖሩ ራሱ ፕሩቭ አድርግልኝ። እንደውም አችል ከሆነ ከምትጨናነቅ ታች መሆን ትችላለህ። አንድ ጊዜ እንደዚህ ከምትጨናነቅ ታች የመሐመድ ተረት ነው አላህ። እሺ አንዴ በቃ ሚውት አድርጎልኝና አምላኩን ከፍቼ ላሳየው ማለት ነው። አምላኩን ከፍቼ ላሳየው። እሺ መርፌ ምስጣዋ እንደ ሚውት አድርግልኝ። አኑሽ ካለ አታወርዱት። ቆይ አንድ ጊዜ አንዴ እንዳይወርድ ዘሎ ወጣ። እሺ ተረት ነው አለ። ነገር ግን ይሄ ሰውዬ የሚያመልከው አምላክ እነዚህ 3 ሽማግሌዎች፣ ይሄ እንኳን ወጣት ነው፣ ተረት ሳይሆን ከተረት የተቀዳ ቅጂ እንደሆነ ከራሱ ስኮለሮች እናሳየዋለን። ይኸውላችሁ አስቀድሞ ሲወራ የነበረው ተረት ስጋ ለብሶ መጥቶ በክርስቲያኖች ዘንድ እየተመለከ ነው። አስቀድሞ ብራማ፣ ቪሽኑና ሺቫ የሚባሉ እነዚህ ድንጋዮች፣ ከዛ በኋላ ከዘመናት በኋላ የመጣው ደግሞ የቀደምት ሚዩት አድርጉትና አንዴ በቃ ቆይ መጽሐፍን ላሳይህና ከዛ በኋላ ያለው ነገር ትረዳለህ። አስቀድሞ ድንጋይ ሲመለክ የነበረው እነዚህ የፋሪሳውያን ድንጋዮች፣ ከዛ በኋላ በግብፅ ሀገር ሲመለክ የነበረው የግብጾች ተረትና ጣዖታት፣ ከዛ በኋላ ደግሞ በቀደምት ሮማውያን የሚመለኩት እነዚህ ስላሴዎች፣ ከዛ በኋላ በቀደምት ባቢሎናውያን ዘንድ ሲመለኩ የነበሩ እነዚህ ድንጋዮች፣ ከዛ በኋላ ደግሞ በተለያዩ ሀገር ኒምሮድ፣ ሴሚራሚስ፣ ታሙዝ እየተባለ አንዴ ና መርፌን ትወስድና ትወጣለን። እነዚህ ድንጋዮች ከዛ በኋላ አድሚኖች ቢዩት አድርጉልኝ። በተለያዩ አህጉራት በተለያዩ ሀገራት ሲመለክ የነበሩት እነዚህ ድንጋዮች ከዛ በኋላ ምን ሆኖ መጡ ከተባለ ጋይስ ምን ሆኖ መጡ ከተባለ ክርስቲያኖች ዘንድ ሲመጣ ልብስ ለብሶ መጣ። እንዴት ልብስ ለብሶ መጣ? አስቀድሞ የነበሩ ጣዖታት እነዚህ ልብስ ለብሰው መጡ። ስለዚህ የዚህ ሴሚራሚዝ የነበረው ስሙ አብ ሆኖ መጣ። ታሙዝ የነበረው ወልድ ሆኖ መጣ።
ማን ነበር ሶስተኛው ስሙ ረስቼዋለሁ። መንፈስ ቅዱስ ሆኖ መጣ። ስለዚህ አንተ የምታመልከው አስቀድሞ የነበሩት እነዚህ ድንጋዮችን እንጂ የተለየ ነገር አይደለም ነው። ስለዚህ ይህን እንዲህ አምላክን ጉድ ከማወጣለህ አርፈ ብትጠይቅ ይሻል ነበረ። እነዚህ ሚስጥር ታወጣለህ። እሺ ልጨምርለት ለዚህ ወገናችን ልጨምርለትና እሺ ምንድነው የሚያመልከው ከተባለ ጋይስ ምንድነው የሚያመልከው ከተባለ አስቀድሞ እንግዲህ በግሪካውያን ዘንድ የነበሩ ጣዖታትን እንዲሁ ደግሞ እነዚህ የምትመለከቱትን ስዕሎች ቅርጻ ቅርጾችን እንደሚያመልኩ ያሳያቸዋሉ። ግን ከየት አመጡት እንደዚህ አይነት ነገር? እንደዚህ ለስዕል መስገድ ልማድን፣ እንደዚህ ማጎብደድን፣ እንደዚህ ጣዖት ማምለክን እነዚህ ክርስቲያኖች ከየት አመጡ ብላችሁ ከጠየቃችሁኝ አስቀድሞ የነበረ እንግዲህ የፓጋኒዝምና የአራማውያን ስርዓት አለ። እነዚህ ጣዖታት ለክርስትና ዋና መሰረት ናቸው። እነዚህ እዚህ ጋር የምትመለከቷቸው ይህ እንደውም ቃጭሉላ አለው መሰለኝ። እነዚህ የድንጋይ አምልኮ በተነሳ ጊዜ ለክርስትና መሰረት ሆኖ መጣ። ተመልከቱ፣ ወንድ ናቸው፣ ብልት ያላቸው አካላት ናቸው። እነዚያም ብትመለከቱ ብልት አላቸው። ታዲያ ብልት መኖሩ ምንድን ነው ከተባለ ሉቃስ ወንጌል ላይ ከሚመለክ አምላክ መካከል አንዱ የሉቃስ ወንጌል ምዕራፍ 1 ቁጥር 30 ነው። ምዕራፍ 1 ቁጥር 30 ላይ ምንድነው የምናገኘው ካላችሁ ጋይስ ይህን ነገር እናገኛለን። እሺ የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። የሚወለደው ልጅ ወንድ ልጅ ነው። አስሎንጋስ ወንድ እስከሆነ ድረስ ብልት አለው። ግን ብልት ያለውን አካል ማምለክ የጀመሩት እነማን ናቸው ከተባለ አስቀድሞ የነበሩት ጣዖት አምላኪያን ናቸው። ስለዚህ ከጣዖት አምላኪያን ጋር ተመሳሳይ የሆነ እጅና ጓንት የሆነ አስተምሮ ይዘህ መጥተህ ልትናገር አትችልም። እና ያለው ነገር ግን ይሄን ይመስላል እና ዳስ ኢት